ሰው ዶል ጋይስ አይ ጥሩ ብቻዬን አይደለም ዲዮስ እኔ አውረ ለዛ ኦኬ ነው ማለት ብቻዬን ስላልሆንኩኝ ተረጋግቼ እንደ ድሮ ጊዜ ለራስሽ እየሰጠሻል እቤት ውስጥ ድሮ 16 ሰዓት ሰራለሁ አሁን 8 ሰዓት ነው የምሰራው እና የ8 ሰዓት ደግሞ እረፍቶች አሉ መብቶች አሉ ያንን ለዛ ነው ሚዲያ ላይ በብዛት ነው ለሌላ ነገር ትንሽ ልጫወትና ተመልሼ እተኛለሁ አይ ቲንክ ከዛ ስወጣ ሻወር ወስጄ ተኝቼ ነበር እና ትንሽ የወፎች ጫጫታ ልስማለስ የሰው ጫጫታ ጆሮዬን አደረቆረ የኔ ሐሳብ ጆሮዬን ስላደረቆረ እስቲ ወፎቹ ምን እንደሚሉኝ ሰማቸው ወፎች ምን እንደሚሉኝ ይሰማል ትሰማላችሁ ድምጽ ወፎች ይሰማችኋል የወፎች ድምጽ ከኔ የበለጠ ወፎች የሚናገሩት ይሻላል ለዛ ነው ቁጭ ትንሽ ንፋስ ይምታኝና ተኛለሁ እርጎ እየበላሁ ቴሌፎኔ ትላንት የዘጋ አሁን ነው የሚከፍተው ዝም ብሎ ሪስታርት ያደርጋል ክፈት ይረጋጋ አጨናነኩት መሰለኝ ምን ሄለን ቶሎ ነው ሆድ የሚበስሽ አይ ዶንት ኖ ምን እንደሆነ አላውቅም አይ ቲንክ ብዙ ጊዜ ከሰው ጠብቄያለሁ አሁን በቃኝ የምልበት ሰዓት መሰለኝ ለዛ ነው ቶሎ መናደደው ቶሎ ከዛ ቦታ ለመራቅ እጥራለሁ ጋይ ሴት ልጅ ወንድ ልጅ ምናምን ጾታውን ተውት አሁን እዚህ ጋር ጾታ አይሰራም እዚህ ጋር ጾታ ምንም አይሰራም ምንም ጾታ አይሰራ ዘር አይሰራ ምን አይሰራ ቤተሰብ አይሰራ በቃ እንደዚህ አይነት ነገሮች አይሰሩ ተውት እንትና ትኩረት አጀንዳው ላይ ፎከስ አድርጉ ምናምን ተውት ጋይስ የውስኪው ድባባ አለቀቀኝም ማለት የሆነት እርጎ እየበላሁ ኢትዮጵያ ግቢ እየወሰወስኩኝ ነው እናቴ ትሩት የሳምንት ስራ ካንስል አድርጌ ዊዛውት ሰለሪ እንደዛ ማስባል ግን በድንገት ካንስል ማድረግ ይችላል ነው መብት አለኝ ልክ አይደለም ካልኩ ግን በእኔ እምነት ያጣሉ ገብቶቻው ያ ኤኒ ታይም ተነስቼው ነገር እንደምወሰን ነው የሚገባቸው እኔ ሪል ላይፍ ላይ እንደዛ አይደለም ሚዲያ ላይ እንደማብደው አይደለም እሺ እንደዛ አይነት ሰው አይደለም ስራዬ ላይ ምናምን እንደዚህ መቀለድ ሰው አይደለም ሪል ላይፍ ላይ ምናምን ሚዲያ ላይ ነው ወዲያውኑ ስበሳጭ ምናምን የምታዩት ሪል ላይፍ ላይ እኔ እንደዛ አይደለም ጋይስ ንፋሱ እንዴት ደስ ይላል ደስ ይላል እዚህ ጋር ማሳይ ታርጋለች ጭንቅላት ምናምን ላይ ዛሬ ሰዎች አገኛል በህይወቴ ላይ ቺት ማድረግ ፈልጋል ራሴ ላይ እኔ ህይወቴ ላይ ራሱ ቺት ማድረግ ፈልጋል ዛሬ ሰው አገኛል
ዛሬ ሰው አገኘሁ የለም ለራሴ ስል በራሴ ለቺት ማድረግ ፈልጋል። ከዛ ብልሽት አድርጓል ሁሉ ነገር በራስ ላይ ነው። ዛሬ ሰው አገኛለሁ እንትና ወይ ማለኝ ወሳብ ሰላም ውሃ በመጣሪፍ ነበር። እርጎ አፌ ላይ ተቀምጣል። እርጎን ማጠብ አለብኝ። እንትን ሙዚቃ ልክፈትላችሁና ውሃ ይዤ እመጣለሁ። የኢትዮጵያ ሙዚቃ ሲል እኮ ሁሌ የተለመደ ሙዚቃ ነው እጄ ላይ የሚገባው። አንዳንዴ አይምሮን ብቻ ሳይሆን ገላህንም ታቆሸሸዋል። ከዛም እንትን ይኖራል። በቃ እንደዚህ አድርጌ ምናምን ትላል ትሻሻል። መሻሻ መንገዶች በጣም የምፈልግ ሰው ነኝ። ባይዘው እንደኔ ለመራቅ የምጥረው ነገር ለማለት ለጭንቅላት እኔ አንድ ሰው ለሙድ ከፈለግን እኔ ሙድ ይዝባቸዋል። የክፍለ ሀገር ልጅ እንደዚህ ነው። ከክፍለ ሀገር ምንም እንዳጠብቅ ወይና ሰላም ነሽ? እጅ ከም የሳይኮሎጂ ተመራቂ ነሽ? ያ ሰርች እያደረኩ ገና ነው። እየተማርሽ ነው? የአጋጣሚ ሳይኮሎጂስት ነኝ እኔ። እስቲ አከመኝ። በምን ጉዳይ ላይክ ፎከስ ኤሪያሽ ምናምን? እስቲ ዝም ብለህ ድባቡን ስታይ ምን ይመስላል? አክቹዋሊ ከረዥም ጊዜ ጀምሮ እያንዳንዱን እንቅስቃሴሽን ስትራግል የምታደርጊው ነገር በመሀል የሚያጋጥምሽን ነገር ቻሌንጆችን፣ የሰዎችን ተጽዕኖ፣ ፐርሰናሊ ፋይት የምታደርጊያቸው ነገሮችን የተወሰነ ላይፍ ባክግራውንድሽ ምናምን የተወሰነ አውቃለሁ። እስፔሻሊ በፌስቡክ ላይ ነው ማቀሽ እና ባለፈው ከክስ ከኮርት ምናምን ጀምሮ ኤቭሪቲንግ አውቃለሁ። እና የኔ ምንድነው አድቫይስ ምንድነው ማንኛውም የህይወትሽን ነገር ወደ ኢንተርናላይዝ አድርጊ፣ ወደ ውስጥ ወደ ራስሽ ኢንተርናላይዝ ማለት ይህን ነገሮች ወደ ውስጥ አድርጊያቸው እና አንዳንድ ነገሮች እንዳይወጡ ወደ ውጭ እንዳይወጡ ማለት ነው። እና ያው ከውስጥ ነው ሁሉም ነገር ያለው እና ወደ ውስጥ ነገሮችን ኢንተርናላይዝ ማድረግ ላይ ትኩረት መስጠት ምናምን ያስፈልጋል። ሌላው ምንድነው ባለፉ ጉዳዮች ላይ ለምሳሌ ባለፈው ህይወታችን ያው ላይፍ ላይ ብዙ ነገሮች አሉ፣ ጥሩና መጥፎ ህይወት እንትኖች አሉ፣ ሂደቶች አሉና ከሚሞሪሽ ማለት ነው ከስቶር ዳይሬክሽ አይምሮች ላይ ስሜትሽን የሚጎዳ ወይም ጥሩ ሚሞሪ ያልሆነ ወይም ወዳላ በትዝታ ወይም ወዳላ የሚመልስሽ ነገር ካለ ፋይል ማለት የአይምሮአችን ሚሞሪ ራሱ እንትን ይላል አፕግሬድ ይደረጋል። ኦልድ ፋይል የማይጠቅሙትን ዲሌት ማድረግ ያስፈልጋል እና አንዳንድ ላይፍሽን ወዳላ የሚጎትቱ ነገሮች ካሉ እነሱን አጥፊያቸው፣ በአዳዲስ ነገሮች አፕግሬድ ማድረግ አለብሽ። ሚሞሪ ሪኒው መደረግ አለበት። አዳዲስ ነገር መግባት አለበት ላይፍ ላይ እና ስላለፈ ነገር ብዙ ጥሩ ያሉ ነገሮች ካሉ ሞር እንትን በያቸው፣ አውጫቸው ከህይወትሽ ምናምን። ለምን ህይወት ሁሌ በአዳዲስ ነገር ነው የሚገነባው። ሁልጊዜ አዳዲስ ነገሮችን መከተል አለብሽ። ያ ነው። ሶስት ነገሮችን ደግሞ በህይወትሽ ማድረግ አለብሽ። ሶስት ነገሮችን ደግሞ ነግርሻለሁ። አንደኛ በላይፍሽ ሾርት ከት የሚባለው አቋራጭ የህይወት መንገድን አትከተይ እና በህይወትሽ በጣም ሎንግ ተርም የሆነውን
ሎንግ ተርም የሚሆነውን ዋጋ ቢያስከፍልም ቻሌንጆችን ቢኖሩ ትልቅና ረዥም የህይወት እቅድ ይዘሽ ወደፊት ያለው ረዥሙ መንገድ ከነ ተጽዕኖም ከነ ተግዳሮትም ቢሆን ትልቁን የህይወት መንገድ አንድ ይዘሽ እያጠናከርሽ እሱን ቀጥይ እና ትልቁን የህይወትሽ መንገድሽን በመሰልቸት ወይም ስደክምሽ ሆነ በቃ መንገድ መከተል የለብኝም በጣም አድካሚ ነው ብለሽ ሾርት ከት የሆነ አቋራጭ ስቴጅ ማት እንከኖች አሉ፣ ማት ችግሮች ይመጣሉ፣ ብዙ እንትኖች አሉ፣ እግርሽን የሚይዙ ነገሮች ይመጣሉና ጀስት ጆርኒ ላይፍ ጆርኒስ ሎንግ ተርም መሆን አለበት እና ደግሞ አሁን ለምሳሌ ሀገራት ከሀገራት ጋር መገናኘት ያው በማፕ እና በጂፒኤስ ነው እና አንቺም የህይወትሽ የራስሽ ዴስቲኔሽን ያለበት አንቺ ናቪጌት የምታደርጊው የህይወትሽ ካርታ ማፕ እና ጂፒኤስ ሊኖርሽ ይገባል። የሄለን የራሷ ላይፍ ማፕ ላይፍ ጂፒኤስ እሷ ብቻ ለላይፍ ዴስቲኔሽኗ እያዘጋጀችው የህይወቷ ማፕ እና ዴስቲኔሽን ወደ ዴስቲኔሽኗ የሚወስድ ጂፒኤስ ሊኖራት ይገባል። የራሷ የሆነ ራሷ አንቺ ድራይቭ የምታደርጊው አንቺ ኮንትሮል የምታደርጊው አንቺ ናቪጌት የምታደርጊው አንቺ ካፒቴን ሆነሽ የምታንቀሳቅሽው የራስሽ አስቸጋሪውን ባህር የምትሻገርበት ተራራው የምታልፍበት አስቸጋሪውን መንገድ የምትሻገርበት የራስሽ የናቪጌሽን ጂፒኤስ እና ማፕ ሊኖርሽ ይገባል። የተጻፈ በላይፍሽ ማስታወሻሽ ላይ የተጻፈ ፕሮፖዝ የተደረገ መኖር አለበት። ሁለተኛው በማያገባሽ ጉዳይ ባልተጋበዝሽበት ሄለን ፕሊስ በዚህ ነገር ጆይን አርጊ ፕሊስ። አንቺ ጆይን ካላደረግሽ ይህ ነገር ፌል ያደርጋል። ያላንቺ ኮንትሪቢሽን ይህ ነገር ሰክሰስፉል አይሆንም። ፕሊስ ሄለን ተብለሽ ተለምነሽ ተጠርተሽ ጊዜ ከተመቸሽ ጊዜ ካለሽ እስኬጁል ካለሽ ኦኬ በቃ በዚህ ቀን ይመቸኛል በሚችለው ነገር ሳፖርት አደርጋለሁ ብለሽ በፍቃደኝነት ተጠርተሽ ተጋብዘሽ ወይም ደግሞ በዛ ቦታ ላይ በምትገኝበት ቦታ ላይ ጊዜሽን በገንዘብ አስልተሽ ላይክ ምከፈልሽ ከሆነ ነው ይሄን ያህል ኮስት ይከፈልሻል፣ ይሄን ያህል ጊዜ ኢንቨስተኛ ጋር ስለምታደርጊ ጊዜሽን ዋይዝሊ ለእኛ ኢንቨስት ስላደረግሽ እንከፍልሻለን ተብለሽ ተጠርተሽ እስካልሆነ ድረስ ባልተጠራሽበትና ሄለን በክብር ኢንቫይት ባልተደረገችበት ቦታ ላይ ምንም አይነት ተሳትፎ እና እዛ ቦታ ላይ መገኘት የለብሽም። just don't be join like ያልተጠራሽበትና የማይመለከትሽ የማንኛውም ሰው ጉዳይ እናትም ትሁን ወንድም አባትም ጓደኛ ዘመድ wherever ማንም ይሁን የትኛውም ቦታ ይሁን አንቺ በክብር ኢንቪቴሽን ተልኮልሽ እስካልተጠራሽ እንዳትጂ። ሳይጠራ ሄደ ሳይጠገብ ይሄዳል ምናምን ክብሩም ይቀንሳልና እና ማንኛውም ሰው ላይ እንደዛ አይነት ነገሮች ላይ በማንኛውም ሰው ጉዳይ ላይ እንዳትገቢ። በመንግስት ሊሆን ይችላል፣ በፖለቲካ ሊሆን ይችላል፣ በግሩፕ ሊሆን ይችላል፣ በኢንዲቪጁዋል ሊሆን ይችላል፣ በኢንስቲትዩሽን ሊሆን ይችላል፣ በሜሬጅ ሊሆን ይችላል፣ በልጆች አስተዳደግ ሊሆን ይችላል። ኤኒቲንግ እስካልተጋበሽ ድረስ እንዳትገቢ በሰው ጉዳይ። ሶስተኛ ደግሞ ዲሲሽን ላይ ነው። ዲሲሽን ላይ ኤኒ ዲሲሽን ላይ እጅግ አግሬሲቭ ሆነሽ ስሜታዊ ሆነሽ በሚያበሳጭ ኢንቫይሮንመንት ውስጥ ሆነሽ በቃ አይምሮሽ በተረበሸ ሁኔታ ውስጥ ስትረስ በሆነሽበት ሁኔታ ወይ የሆነ በሆነ ነገር በቃ ጥሩ የሆነ የላይፍ ሁኔታ ውስጥ ባልነበርሽበት ሰዓት ስሜታዊ በሆንሽበት አግሬሲቭ በሆንሽበት የሆነ ነገር ብልጭ ብሎብሽ እንዳትወስኝ። ማንኛውም ነገር አመት ይቆይ እንጂ ማንኛውም ውሳኔ አስቸኳይ እንድትሰጪ የሚያስፈልግ ነገር ካለ በጣም ክሪቲካል ቲንኪንግ ያስፈልጋል። ጉዳዩን ብትቺ ከባለሙያ
ከጉዳዩ ጋር ተያያዥ የሆኑ የጤና ጉዳይ ከሆነ ከሜዲካል ምናምን ሰዎች ጋር ወይም የሎየር ምን ያስፈልገው የህግ ከሆነ ከሎየር ጋር ሳም የሆነ ፋሚሊ ከሆነ የሜሬጅ ምናምን ካውንስለር ምናምን ሊኖር ይችላል። ኤኒ ፕሮፌሽናል ሪሌትድ የሆኑ ሰዎች ጋር አማክረሽ ጊዜ ወስደሽ ኮንሽንስ ሆነሽ ውጤቱን ኮንሲኩዌንሲው ምንድን የምለውን አይተሽ ውሳኔ ወስኝ። ከዛ ውጪ በጣም ሾርት ከት በሆነ የሆነ በወከባ ምናምን በግርግር ዲሲሽን እንዳትወስኝ። በላይፍሽ ሆነ በቤተሰብ በቢዝነስሽ በኤኒ ሚንስ እንዳትወስኝ። ሁለተኛ ከዚህ ጋር ተመሳሳይ የሚሆነው ምንድነው እንትን ነው ላይክ በጣም ደግሞ ደስተኛ ሆነሽም በቃ ጊዜያዊ የሆነ በቃ ሙዲሽ አሪፍ ሆኖ በቃ በሆነ በጣም ደስተኛ በሆንሽም በተምሳት የሆነ ነገር እንዳትወስኝ። ውሳኔዎችን በነገራችን ደስተኛ ሆነን የወሰንነውም አደጋ ላይ ይጥላል። ያው አንዳንድ ከደስታ ብዛት በቃ በሞቅታ ተወስኝና ጉዳት ያመጣል። በተጨናነቀ ሁኔታ መወሰን አደጋ አለው። ስለዚህ በሁሉም ላይፍ ላይ ዲሲሽን ላይ ኮንሽንስ መሆን ያስፈልጋል። ማይንድስ በቃ ኮንሽንስ መሆን አለበትና ይህን ማድረግ አለብሽና ከኔ ፐርስፔክቲቭ ያ ነው። ሁለተኛ ከልጆችሽ ከቤተሰብ ጋር ያሉ ችግሮችም ካሉ ያው በፒስ ምናምን መፍታት ነው። ሁልጊዜ ፍቅር ያሸንፋል፣ ትዕግስት ያሸንፋል፣ ኔጎሽዬሽን ያሸንፋል። ሁልጊዜ ቢሄቨራል ቼንጅ ዳይናሚክ የሆነ ቢሄቨራል ቼንጅ ፐርማነንት በሆነው የተለወጠ በሄደ ቁጥር አሪፍ የሆነ ሰላማዊ ኢንቫይሮንመንት ይፈጠራል። ከአንቺ የርቆ የሄዱ ልጆች ካሉ ወደ አንቺ ይመጣሉ። ከአንቺ የርቆ የሄዱ ወንድም ካሉ ወደ አንቺ ይመጣሉ። ከአንቺ የርቆ የሄዱ ከስተመሮች ካሉ ፍሬንድ ፋሚሊ ካሉ ተመልሶ ወደ አንቺ ይመጣሉ። ሶ ህይወት አንቺ የሰጠሽውንና ያበረከትሽውን ኢንቨስት ያደረግሽውን ነገር መልሳ በጊዜ ሂደት ለአንቺ መክፈት ትጀምራለች። ስለዚህ በምንም ነገር just be happy, enjoy አርጊ። በዚህ ላይ ጥያቄዎች መጠየቅ ትችላለች፣ አስተያየትም መስጠት ትችላለች። ግን መጀመሪያ ላይ የተናገርከው ነገሮችን በውስጥ መያዝ አልክ። ለማስለው ነው ማዲያት ላይ ማውጣው ለምን በውስጥ ይዘዋል? ለምን አልናገረው? ለማን የምትናገሪው? እኔ ራሴ አወራው ዝም ብዬ በቃ ካፌ ለምን አይወጣም? ለምን ውስጥ ያስቀምጠው? ለምን ውስጥ ይንጎዳል እኮ እኔ ያልኩት ኢንተርናላይዝ ማድረግ ያልኩት እኮ አሁን ለምሳሌ ያንቺ ፕራይቬት ላይፍ አለ። ያንቺ በዚህ መደር እኮ ከአንቺ ጋር ብቻ ሴክሬት ሆኖ የምሞት እኮ ብዙ ነገር አለ በውስጥሽ። ፎርኤቨር ማንም ሰው ማወቅ የማይገባው በአንቺ ስትሞቺ አብሮሽ የምሞት የአንቺ የውስጥ ምስጢሮች አሉ። ያ እንደዛ አይነት ደረጃ ኦኬ። ግን ኖርማል እንደዚህ እንትኖችን እኔ በውስጤ በማስቀመጥ አላምንም። ለምን አንድ ትክክል ያልሆኑ ሰዎችን በመናገር ውስጥ ያን ንግግር ሰምተው እንዲወጡ መንገድ እየሰጧቸው ነው። እንደገና እኔም ደግሞ እንዲህ ተናግሬ ነበር ብዬ ከዛ ሰው የምርቅበት ምክንያት ነው የምፈልገው። ገብቷል? ያ እንዳለ ከተፈጠሩት ነገሮች ይሄ በውስጥ ምስጢር አድርገህ የምታኖረው ነገር ይኖራል። ገብቷል? ለአውራው ብለህ ሳይሆን ራሱ የሚቀመጡ ነገሮች አሉ አይደል? ያ እኔ እስማማለሁ፣ በአንቺ ሀሳብ እስማማለሁ። ለምሳሌ አንዳንድ ያልተገባ ነገር ሰዎች ከተናገሩ ለዛ አጸፋ መመለስ ወይም መልስ መስጠትና የተነገረው ነገር ወይም ስላንቺ የተነሳው ነገር ተገቢ እንዳልሆነ ራስሽን ነፃ ለማድረግ የፊድባክ የመስጠት ለዛ ንግግር ግብረ መልስ ነው ባለው ፊድባክ መስጠት መናገር ነው ትችላለሽ። ግን ሌላው ምንድነው አንዳንድ ነገሮችን ያው ማህበራዊ ሚዲያ ላይ የተሰበሰበ 90% ሰው ራሱ አሌክሶ እኔ ሳወራ ለሚመለከተው አካልና እኔ ነኝ ማውራ ስላለብኝ እንጂ ከሚዲያ
ወይ ደግሞ መጥቼ ሳወራ ምንም ነገር ከሰው ፈልጌ አይደለም፣ እርዳታ ፈልጌ አይደለም፣ መልስን ፈልጌ አይደለም። ማወራው እኔ ውስጥ የመቀመጥ ስለሌለበት ነው። ሁለት ደግሞ ለባለቤቱ ታሪክ ነው፣ ለሌላው ወሬ ብቻ እንደሆነ ይገባኝ። ምንም ነገር ፊድባክ ፈልጌ አይደለም። እኔ በቃልኝ ይገባል፣ ይሄ ነው የኔ ዓላማ እንጂ የሆነ ነገር ፈልጌ ማድረግ ብቻ ነው። ያ ምንም ነገር ፈልጌ ምናምን አይደለም። ኦኬ። ስለዚህ ይሄኛው አሪፍ ሀሳብ ነው። አንዳንድ ነገሮች ነው ሴክሬት አድርጊ፣ ስፔሻሊ የፋሚሊ ጉዳይ ካለ አንተም መደበቅም ሳትፈልግ ማውጣትም ሳትፈልግ ራሱ ዝም ብሎ ምስጢር ሆኖ የሚቀመጥ ነው እኮ በውስጥ ገብቷል። ኤግዛክትሊ ትክክል ነው። ለአውራም ብትል የማይመጣልህ ነገር ገብቷል፣ አይመጣልህ። ያ ኦኬ። ግን የለም መንገደኛ ሆነ እንትን እኮ አለ፣ ሂስቶሪ አለ። ዝም ብሎ መንገደኛ አይ ነው ዘላን ታሪክ አለ አይደል? ያ ዘላኖች እግረ መንገድን ወይ የበተንክ ትሄዳለህ። የምትበትነው ምስጢሩን ላውጣ ብለህ አይደል? ኦኬ። ማውጣቱን ስለምትፈልግ መናገሩን ስለምትፈልግ ለምን ሲጀመር እነሱም ዘላን ናቸው በህይወት ውስጥ ገብቷል። ኦኬ። እንጂ ሪል ቤተሰብ አሁን ስለ ልጄ ምስጢር የለውም፣ ግን በምን ምክንያት ነው ትዝ ብሎኝ ስለ ልጄ ማወራው ገብቷል። ኦኬ። ራሱ ምስጢር ሆኖ የሚቀመጡ ነገሮች አሉ ዝም ብል በቃ እንደዚህ አውቶማቲክ። ግን ዘላን የሆኑ ሂደቶች እንደዛው እየዘለሉ ከውስጥ ይወጣሉ። ማውራትም ስላለብኝ ነው ማውራው እንጂ የሆነ መልስ ፈልጌ ምናምን አይደል። ማልቀስም ካለብኝ አለቅሳለሁ፣ መልስም ፈልጌ አይደል። ግን ደጋግመህ ስትናገረው ኖርማል እየሆነልህ ይመጣል። ራይት ያ በቃ ያችን ሂደት ብቻ ነው የምከተለው እንጂ ምንም ነገር። እኔ ግን በጣም ገርምሽ ስላንቺ የምሰማኝን ልንገርሽ። ኦኬ። እና በጣም ልብ ንጹህ የሆነ አለ ምስኪን ልቡ ንጹህ የሆነ መልካም ቀን የሆነ ተንኮል የለበት ሰው የሆነ ደግ የሆንሽ እና በመልካምነትሽ በቅንነትሽ ብዙ ነገር የተጎዳሽ እና ስበዛ ለሰው የበዛ መልካም ነገር ያለሽ የዋ ደግ ካይንድ የሆነ አይነት ሴት እንደሆንሽ ነው። ነገረኛም ሴት እንዳልሆንሽ ነው የምሰማኝ። አንቺ ያን አክሰፕት ታደርጋለሽ? የኔን ፐርስፔክቲቭ ካይንድ ነሽ፣ በጣም ካይንድ ነሽ፣ ደግ ነሽ፣ የዋ ነሽ፣ ምስኪን ነሽ። ለሰው የበዛ ነገር መልካም ነገር ታደርጊያለሽ። እኔ እንደዛ ከገጽታሽም የሆነ ግሬስሽ ምንም ብትናገሪ ውስጥሽ ያለው ካይንድ እንደሆንሽ ነው የምሰማኝና እንደ ነገረኛ ተንኮለኛ በሰው ህይወት ላይ መጥፎ ገጽታ የምትፈጥር አይነት ሴት እንደዛ አይሰማኝምና እኔ እንደዚህ ፊል አደርጋለሁ። አንቺ ምንድነው በዚህ ሐሳብ ላይ እኔ የተናገርኩት ላይ ምንድነው ሐሳብ የምትሰጪው? አይ ሰዎች ባዩት እንትን ይበል እንደዛ ነው። አንቺ ለምሳሌ ካይንድ ነሽ፣ አንቺ በጣም ካይንድ መልካም ሴት ነሽ፣ መልካም ሰው ነሽ፣ በጣም ስበዛለ ሰዎች ደግ ነሽ። ክፉ ሰው ከሆንክ እኮ የሰዎች ክፎች አይገርምምና እንደዛ አይምሮን አይጎዳ። ገብቷል? ያ አንቺ ካይንድ ነሽ። አይ ዶንት ኖ። አይ ለምሳሌ አሁን ስለኔ ብትጠይቂ ማለት ነው እኔ ከህፃንነቴ ጀምሮ ማንም ሰው የሚያቀኝ እኔም ራሴ የማቅበትን ባህሪ አውቃለሁ። በጣም የዋህ ነኝ፣ ደግ ነኝ፣ ቮለንቲር ነኝ። በማንኛውም ሰውን ለመርዳት እሞክራለሁ። ሰው አላስከፋም እና በጣም ጥሩ ስነ ምግባር አለኝ። እና ተንኮል ምናምን የለም። ከጀርባ እጄ ሰዎችን አላጠቃም ወይም ሰዎችን ለማጥቃት ሰዎች ግሩፕ ስፈጥሩ እንደዛ ነገር ውስጥ አልገባም። ብቻ የምችለውን ነገር ለሰዎች ትንሿንም ነገር በጎ ነገር አደርጋለሁ በህይወቴ ማለት እስካሁን ለወደፊቱም በዚህ ህይወት ነው እኔ የምቀጥለው ማለት ነው። ከዛ አንፃር እኔ አንቺን ሳይሽ በጣም ካይንድ የዋ ደግ ለሰው ብዙውን መስዋዕትነት የምትከፍል ለራሷ እንደውም ብዙ
መኖር ስገባት ብዙ ነገር ያጣች ደግ መልካም የዋህ ሴት አድርጌ ነው እኔ ውስጥ የሚሰማኝና አንቺ እንደዛ አይሰማሽም? ከታች ሄሉ ከብዙ ሰው ጠብቃ ግን ክዷታል ምናምን ብዙ ሰው እንደዛ ብዙ ሰው የኔ ሐሳብ የደገፈ ነው። እስኪ ያውቅሻል እንዴ? እኔ አክቹአሊ የመሬት ሀገር ሰው ብትሁኝ አላቅም። ቲክታክም ብዙ ተጠቃሚ አይደለሁም። ብዙ ላይቭም ገብቼ አላወራም። ሁልጊዜ ስሰማ በቃ ስታለቅሽ ምናምን እቺ ሴት የሆነ ሀቅ አላት አለና ሄሉ ሳይኮሎጂ የምንስላለ ወይ ሳይኮሎጂ ባለሙያም ስለሆነች እንግባባለን በሳይኮሎጂካል ፐርስፔክቲቭ እና ምናምን ብዬ ሀቅ አላት እቺ ሴት የሆነ ነገር ሰው ያልተረዳት ነገር አላት ያልኩ ሁሌ እንደዛ ስሜት ይሰማኛል። እና ከታችም ብዙ ሰው ትክክል ግልጽ ስለሆነች ነው ምስኪን ናት፣ እንደዚህ ናት፣ እውነት ነው ሰው ክዷት ብዙ ሰዎች የዋናት ምስኪን ናት ፖዚቲቭ ነገር ነው። ሰው ራሱ ያቅሻል መሰለኝ አላቅሽም። ያው እኔ ድንገት ነው ያወራሁሽ። ግን ብዙ ሰው አንቺን በጣም ከታች በሚገርም ሁኔታ አድናቆት የሰጠ ነው እንደሚወዱሽ ምናምን አፕሪሺዬሽን አለ። እና ለምንድን ነው ይሄው ሰው ይሄ ሁሉ ሰው የሚወድሽ? አሎክ እያዩዋችሁ እየሰማችሁ ጥሩና ደግ ካይንድ ሴት ነሽ ማለት ነው። ሰው በዛ ነው የሚያውቅሽ። አንድ ራስሽን ስኬል ስኮር አድርጊያ ሰው ስኮር ያደረገ እኮ ነው። ስለ ራሱ ማውራት አትወድም። ትክክል ሄሩ ከራሷ ማውራት አትወድም። ትክክል አዎ ናት የስ ዴስ ኤሎር ሰዎች 5 ስኮር የሰጡ ነው። ሶ አንቺ ባታወሪም አንቺ ደግ የዋ መልካም ትሁት በቃ ካይንድ ሴት እንደሆንሽ አረጋግጫለሁ። በዚህ ባህሪሽ ቀጢ። በዚህ ስትቀጢ ደግሞ እግዚአብሔር ደግሞ የዋዎችን ደግና መልካም ሰዎችን መጨረሻቸውን ፍጻሜያቸውን ያሳምራል። አይወድቁም፣ መጨረሻቸው አይበላሽም። ሶ ሾርት ከት በሆነ ቀደም ሾርት ከት አትጂ ያልኩት ሰዎች በአቋራጭ ያጭበረብራሉ፣ አታሉ የሆነች ነገር ይጠቀማሉ። የሆነ ያደጉ ይመስላቸዋል፣ ከሰው የበለጡ ይመስላቸዋል። የሆነች ገንዘብም የሆነች ነገርም የሆነ የሰው እድልም ወስደው በጊዜያዊ ነገር ውስጥ በጣም ራሳቸውን ሰቅለው ተኮፍሰው ሰማይ ምናምን የደረሱ የሚመስላቸው ሰዎች አሉ። አንድ ቀን ንፋስ በነፈሰ ቁጥር በተነቃነቀ ቁጥር እንደ ገለባ በአንድ ሰከንድ ነው የምጠፉት ማለት ነው። ከፍታቸው ለሰከንድ ነው የምጠፋውና አንቺ ደግ መልካም ሁኚ፣ ልብሽ ንጹህ ይሁን፣ ከእግዚአብሔር ጋር መልካም ግንኙነትን ተስፋ እንዳትቆርጪ። የተወሰደብሽ ነገር ሁሉ ይመለሳል። የተዘጉ ነገሮች ሁሉ መክፈት ይከፈታሉ እና በሮችሽ ሲከፈቱ ነገሮች ሲዘጉ ሲከፈቱ ማለት የህይወትሽ ትልልቅ ለውጦች ምናምን ይጎርፋሉ ማለት ነው። አካውንትሽ ላይ የቆመ ነገር አካውንት አግዶ እንኳን ይከፈታል። በርሽ ተዘግቶ እንኳን ይከፈታል። ሰው የወሰደብሽ ብርም ካለ ይመለስልሻል። ግን ልብሽ ንጹህ መሆን ሲጀምር ማለት ነው። ምክንያቱም የዋና ደግ መልካም ሰዎች ፋይናል ኢንዳቸው ሰክሰስፉል ነው የሚሆኑት። ተንኮል ክፉ ነገር ሰው ላይ አትስሪ። እየሰማሁ በዚህ በካይንድ የዋ መልካም ቀን ጥሩ ሴት እንደሆንሽ ብዙ ሰው አረጋግጦልኛል። ቀጥይበት እና ቀደም ከተነሱ ሀሳቦች ሾርት ከትም ያልኩታል ዲሲሽን ጋር የተያዘ ጉዳይ አለ እና ደግሞ ላይፍ ላይ ደግሞ ናቪጌት የምታደርጊው የሎንግ ተርም ላይፍ ማፕ ይኖርሽ፣ ጂፒኤስ ይኖርሽ እና አንቺ የላይፍሽ ካፒቴን ነሽ። ዩ አር ዘ ማስተር ኦፍ ዮር ዴስቲኔሽን። ብዙ ነገር በህይወትሽ ማድረግ ትችይሽን ብዙ ነገር በህይወትሽ ማድረግ ትችይሽን ብዙ ነገር በህይወትሽ ማድረግ ትችይሽን ብዙ ነገር በህይወትሽ ማድረግ እሰማዋለሁ። እስከ ጥግ ሂድበት። አዩት የላይፍ ማፕ አለሽ።
ያ አለኝ። ያው ግን አንዳንዴ ወይ ረገረጉስ ወይ ምናምን ሊከት ይችላል። ያ ማፕም ስላለ መሰለኝ ከዛ ማፕ ውጪ አንዳንዴ ሲያወጣኝ እንደዚህ ብስጭት የምለውና የምናደደው ከማፕ ውጪ ስሆን ነው እኮ ገብቷል እንጂማ ማፕ የራስ ግብና የራስ ሐሳብና የራስ የምጠብቀው ነገር አለ አይደል? ያ ነው ማፕ አይደል? ያ ማፕ ሲንገዳገድብህ ስታይ ብትናደደውና የሚከፋ እኮ ለዛ ራይት ዛት ሚንስ ማፕ አለኝ ማለት ነው። አሁን አንድ ጥያቄ ልጠይቅሽ። አሁን ላይፍ ለምሳሌ እኔ አሁን ለምሳሌ ኤቭሪ ኒው ይር ላይ ለምሳሌ አሁን 2026 ነው ጃንዋሪ 1 ላይ የ2026 የይርሊ የአኑዋል ላይፍ እንትኖች ፕላን አለኝ። ለምሳሌ 2025 ላይ በጣም የተሳሳትኳቸው ነገሮች ፌል ያረኩባቸውና ሮንግ የሚባሉ እንደ ሚስቴክ የወሰድኳቸውን ይዤ ኔክስት 2026 ላይ እነዚህ ነገሮች እንዳይደገሙና ኔክስት እንደዚህ ነገሮችን ደግሞ እሰራለሁ ይሄ ፕላን አደርጋለሁ ማለት ነው። ለምሳሌ ፋይናንሻሊ ምናምን የፋይናንሻል ማኔጅመንት ምናምን ገንዘብ ትክክል ሴቭ ማላደርግ ከሆነ ፋይናንሻል ዊክነሴን አስተካክላለሁ። ክሬዲት ካለ ክሬዲቶቼ ወይም ሌሎች ያልተገባለ ሰው ኤክስፔንስ የሆነ ማወጣቸው ነገሮች ካሉ ኮኦርዲኔት ፋይናንሻል ትራንዛክሽኔ ማኔጅ ማድረግ። አንዳንዴ በጣም የበዛ ከሰዎች ጋር ያለ ሶሻል ሪያክሽን ሶሻላይዜሽን ያመጣው ጭቅጭቅ፣ ጸብ ከሱ ለመሸሽ ሌሎች ብዙ የላይፍ እቅዶቼ ውስጥ በየአመቱ ፕላን አድርጌ እውነቴ ነው የምልሽ ተጽፎ ይቀመጣል። ጽፋለሁ ጃንዋሪ ላይ ሁሌ ጽፋለሁ። እና አንቺ እንደዛ ኤክስፒሪየንስ አለሽ? አሁን ምን እንደምታረጊ በዚህ አመት ምን አክቲቪቲ እንዳለሽ ምን ማድረግ እንደሌለብሽ ፕላኖች አሉሽ? ማለት ዛሬ ማድረግ ያለብኝን ነገር በአመቶች ከፋፍያ ላስቀምጥ። የአመት ያ ለሚመጣው አመት ብዬ ሲጀመር ነገሮች እንዲቀሉ ከፈለክ እኮ ከእንትን ካልክ ዛሬ መስራት ያለብን ነገር ለሚመጣው ጊዜ የምታስቀምጥ ከሆነ ሸክም ነው የሚሆንብህ። እኔ በየዕለት ነው የምኖረው እንጂ ለሚመጣው አመት እንደዚህ ያደርጋለሁ ብዬ ጽፌ አላስቀምጥም። ኖት ዲስ ይር ለምሳሌ ወይ ማድረግ ካለብኝ ልክ አይደለም ካልኩ ላስተካከል ወይም ደግሞ በሆነ አጋጣሚ በባሌም ሆነ በቦሌ ከዛ ነገር ለመውጣት ወይ አበላሽቼ አስተካክዬ እጥራለሁ እንጂ ጽፌ አላስቀምጥም። ማለት ጽፌ ስለ አይምሮ ውስጥ ኦልሬዲ አለ። ግን ለምን ዊክሊ ወይ መንዝሊ ለምን ፕላን አይኖርሽም? ለምሳሌ ዊክሊ ወይ ይቻላል ግን አመት ግዴታ አይደለም። ግን ዊክሊ አለ ዊክሊ ፕላን ወይ መንዝሊ አለ አይደለ? አሁን ለምሳሌ ስታዊክ ደስ ለምንድን ነው አይምሮ ውስጥ ማስቀምጠው? አይ ለምሳሌ ዊክሊ ፕላን ከሌለሽ አሁን ለምሳሌ ዊክሊ ፍራይዴይ ለምሳሌ ፍራይዴይ ጂም ፎር 2 hours ሰራለሁ ካልሽ ወይ ኦንላይን አንድ 1 hour 2 hour የሆነ ክላስ አለኝ ካልሽ ማን ኤኒባዲ ሄሉ ብሎ ደውሎ ቡና እንጠጣ ወይ እዚህ ቦታ እንሂድ ምናምን ካለሽ ኖ አይ ካንት የዕለት ፕሮግራሞች ኦኬ ያ የዕለት የሚገጥሙ ነገሮችን አሁን ነጂ ምናምን ለምትበላ ከስራ ጋር የሚል ነገሮች ፕላን ታደርጋለህ። ሰጂ የሰላም እቅዶች አሉሽ፣ እንደዛን ፕላኖች ፕሮግራሞች አሉ። እኔ ቅድ ባላወጣም ህይወት ራሱ ቅድ ያስወጣል እኮ ገብቷል። የስራ ሁኔታ ወደዛ ይመራል ራይት ኦኬ ማስቀመጥ። አሁን ብዙ ሰው ለምን ቫኬሽን አትወጭም ይለኛል። ራሱ የስራ ሁኔታ እንዳልወጣል ያደርገኝ ይችላል። አየህ ራሱ ሁኔታ ፕላን እንዲኖር ያደርጋል። ኦኬ ግን ለእንደዚህ እንትን አለ። ግን የየለቱ የሚገጥምን ነገሮችን ከእንደዚህ አይነት ውጪ ማለት ነው እንትን ውሳኔ የምትወስናቸው ወይም ደግሞ እንጂ ጽፌ አስቀምጬ ያንን ነገር እያየሁት መብሰልሰል ትዕግስት የለኝም ለእንደዚህ ነገር። ግን ሌላ አሁን አንተ የጠቀስካቸው
አንዳንድ ምሳሌዎች አንተ ጽፋቸዋል ሁኔታው ራሱ የሆነ ፕሮግራም እንድታወጣ ያደርጋል። ያ ግን ምንድነው ትልቁ the biggest dream የሄለን በጣም ትልቅ ድሪሟ ህልሟ ምንድነው? ያ የልጅን ስኬት ማለት። ስንት ልጅ አለሽ? አንድ ልጅ። የት ነው አብሮሽ ነው? የወሴት ነው ወንድ? ወንድ ልጅ አለ። ወንድ አብሮሽ ነው ወይስ ሌላ ቦታ ነው ያለው? አብሮኝ አሁን በቅርብ ይወጣል ማለት የራሱን ላይፍ ይጀምራል። ኢስ ያንግ ትልቅ ነው ጀስት 17 እንደዛ አፍተር 80 ምናምን ሲሆን ያው ብዙ ኢሮፕ ምናምን ከሆነ እንደዛ ነው ኢንዲፔንደንት ሲሆናሉ መሰለኝ። ያ ማለት አንተ መሸከም አቅቶ ሳይሆን ራስን በራስ ማስተዳደር እንዲለምዱ ያ እሱ ልክ ነው። ኢሮፕ፣ አሜሪካ፣ አውሮፓ ላይክ ትራዲሽን እንትን ሞደርን ካልቸር ነው። አፍተር 80 ምናምን መማር አለባቸው። ይሄን ሶሻል እንትኑ ኮሌጅ ሄዳሉ፣ ትምህርት ቤት ሄዳሉ አለባቸው። እንደዛ ለዛ እንዲሁ እሱ ያው ናይስ ነው በጣም። አንቺ ኦልሞስት 70 years አሁን ከአንድ አመት በኋላ 18 ከዛ ኦልሞስት ትልቁን የህይወቱን እድሜ ገፍቶ ሄዷል። አፍተር 18 9 20 ምናምን ያለ ያ ኮሌጅ ራሳቸው ስራ ምናምን ከዛ ፐርማነንት የሆነ ላይፍ ዲሲሽን ሜከር ይሆናል፣ ጎበዝ ይሆናሉ፣ አክቲቭ ይሆናሉ፣ የራሳቸው ላይፍ ይኖራሉና አንቺ እድለኛ ነሽ ማለት እስከዚህ የራሱ እድሜ ድረስ ኢምፓወር አድርገሽ ያው የት ነው ያለሽው አንቺ ያለሽበት ሀገር? ኢሮፕ ደግሞ ኢሮፕ ሆነሽ ልጅ እስከ 17 አመት እስከዚህ አቆይተሽ አኑረሽ አግዘሽ ለልጄ ነው የምኖረው ካልሽ በቃ ምንድነው ባለ በጣም ጎበዝ ሴት ነሽ፣ በጣም ጎበዝ ማለት ነው። ምክንያቱም ያው ከኢትዮጵያ ውጭ ያለው እንትን አጠቃላይ የፓሬንቲንግ የፋሚሊ ላይፍ እንትኑ ከባድ ነው። ልጆቹም እንደ ኢትዮጵያ አይደለም፣ እንደ አፍሪካ ልጆች ያሉ ብዙ ካልቸራል እንትን አለው፣ ብዙ ተጽዕኖችም ኦፖርቹኒቲዎችም አሉና እዛ ውስጥ አልፈሽ ከዚህ መቆየትሽ በጣም ጎበዝ ነሽ። አንቺም ደግሞ ያንግ ነሽ ሳይሽ በጣም አሪፍ እድሜ ላይ ነው ያለሽው። ከአሁን በኋላ ብዙ ልጆችን መውለድ ትችያለሽ፣ ብዙ ስራ መስራት ትችያለሽ። ልጅሽ ደግሞ ወደ ኮሌጅ ወይ ወደ ፐርሰናል ላይፉ ዴቨሎፕ ሲያደርግ አንቺ ደግሞ በደንብ ስራ መስራት ትችያለሽ። ፍሪ ኦፍ ታይም ይኖርሻል፣ ፍሪ ኦፍ ቲንኪንግ ይኖርሻል፣ የመማርም ብዙ እድሎች ይኖርሻልና እንጆይ አርጊ፣ ላይፍሽን ዘና አርጊ፣ እንጆይ አርጊ። ዶንት ቢ ስትሬስ ምናምን ፍረስትሬት አታርጊ፣ ሪላክስ አርጊ። ቤተ ክርስቲያን በእምነትሽ በሙስሊምም ከሆንሽ ዱዓ አርጊ። በየትኛውም ሃይማኖት ከሆንሽ በሃይማኖትሽ በርትተሽ፣ ኦርቶዶክስም ከሆንሽ እሑድ ቀን ነጠላ ለብሰሽ ቅዳሴ ሄደሽ ፏ ብለሽ ቡናሽን ጠጥተሽ። በዚህ ዓለም ስትኖሪ አንዴ ነው፣ ስትሞቺም አንዴ ነው። ለማንኛውም ሰው በማንኛውም ነገር ተጨንቀሽ ስትረስ ውስጥ ገብተሽ ላይፍሽን ለአንድ ሰከንድ ስትረስ ውስጥ አታስገቢ። ኢንጆይ ሪላክስ አርጊ። ልጅሽ ደግሞ ነገ ካፒቴን ይሆናል፣ ዶክተር ይሆናል፣ እናቱን ክብር የሚያስጠብቅ ልጅ ይሆናል። እስከ የልጅ ልጅ እስከምታይ ደግሞ እግዚአብሔር ደግሞ ትልቁ ሎንግ ላይፍ ደግሞ ያሳይሻል ማለት ነው። ህይወት ይቀጥላል፣ የሚቆም ነገር የለም። በልጅሽ የተጀመረው ገና በልጅ ልጅ ይመጣል። ሌላ ደግሞ ወንድም እህቶች ይመጣሉ። አንቺም ደግሞ ምንድነው የሚባለው ሪበርዝ የሚባል ነገር አለ። አንድ ሰው ዳግም መወለድ ይችላል። በነገራችን አንድ ሰው በህይወቱ ብዙ የቆየ ድጋሚ ራሱን በህይወቱ ላይ ፓራዳይም ሽፍት ያደርጋል። ህይወቱን ፍጹም ለውጥ ወደሆነ አዲስ ህይወት ይቀይርና ላይክ ሪበርዝ ምናምን ባለ ዳግም መወለድ ይፈጥራል። እንደ አዲስ ያድጋል። እንደ አዲስ ሰው ትምህርት ይማራል፣ ይበለጽጋል፣ ያገባል፣ ይወልዳል፣ ምናምን ቢዝነስ ይጀምራል፣ ያንሰራራል፣ የማይታመን ሰው ይሆናልና በጣም ትልቅ እድል ነው ከፊት ለፊትሽ ያለው።
ሳምበዲ ገብቷል ብዙ እንዳላወራ ሰላም እየሰማኋችሁ ነበርና ሄሎ ይኸውልሽ ትናንትና ከኪዊን ጋር ስናወራ ነበር በወሬ ተነሳ። ኦኬ ከዛ በቀደም አንቺ መጣሽ ታውቂያለሽ። እኔ ፓልቶ በጣም ነው የማውቅሽ። እግዚአብሔር ኦሮ በስማ በእናና ኩንዳ በእነ ፒልስነር በእነ ታታ ጊዜ እኔ ታገባም ነበር ኩዌት ሲከፋቸው እኔ ጋር ይመጡ ነበር። እኔ በደንብ የማውቅሽ ሙዚቃሽ፣ አርትሽ፣ ግጥምሽ፣ መጽሐፍሽ ምናምንሽ በኋላ ስታወራ እኔ ታውቂያለሽ አንዳንድ ጊዜ ጭንቅላትሽ ይረሳል። ሎንግ ታይም ሄጎ ሲሆን የሆነ ባክ ፎልደር ውስጥ ያስቀምጠዋል። እና በቀደም በሆነ ወሬ ሲወራ እንዴ ያልኩት በጣም ሶ አሜዚንግ። በነገራችን ላይ እዚህ ያላችሁ ሰዎች ይሄ ሰሞኑን የተፈጠረውን ነገር ተውት፣ ላሽ በሉት። ኦኬ አንዳንድ ጊዜ በላይፍ ላይ ያጋጥማል፣ ማንኛውም ሰው ላይ ያጋጥማል። የሆነ ላይፍ ስልችት ይላል። የሆነ እንትን አርጋችሁ አትውሰዱት። የሆነ እንዲሆነች እንዲተደረገ ምናምን አርጋችሁ አትውሰዱት። ሁለተኛ ብዙ ጊዜ ደግሞ የአርት ሰው ሄለንን አይዊሽ ያኔ ብታቋት፣ አሁንም የሚሆነችው ነገር የለም ባይደወይ ግን ሞር ይሄ የሙዚቃ የመጽሐፍ የግጥም የአርት ሰው ናችሁ። በቃ አጠቃላይ እኔ ሲንግሩም ውስጥ ነበርሽ አንቺ ኢትዮ ላብ ላይ ነበር፣ እኔ ፊያሜታፕ የሚል ነበር ምገባው እና ከነ ኩዊን ጋር ከነ በቃ እዛ ላይ ከነ ልጅ እያሱ ምናምን እንውልና መጥተን አንቺ ጋር ደግሞ በጣም ዘና እንላለን። ሙዚቃ ይተነተናል፣ መጽሐፍ ይተነተናል፣ ግጥም አለ፣ ወግ አለ፣ ጨዋታ አለ፣ በራሷ መንገድ በጣም ደስ በሚል መንገድ ማለት ነው። ሶ እኔ በጣም ነው ታውቂያለሽ ደስ የሚያለኝ። እንኳንም ሪኮግናይዝ አደረኩሽ መልሼ ሄሉዬ የኔ ፍቅር እና የመችሽ ዘና ፈጣበይ ምንም አዲስ እንትን አይደለም። በነገራችን ላይ ደግሞ አንዳንድ ጊዜ ላይፋችሁ ኤርሊ ሲጀምሩ ማለት ነው የሆነ ወቅት ላይ ስልችት ይላችሁና ብሬክ ታደርጋላችሁ ማለት መልሳችሁ በቃ ይሰለቻችኋል። አሁን ሰው ዝም ብሎ ሁሉ ሰው መምከር ስለሚፈልግ ምክርን እንደ ቢንግላ አድርጎ ስለሚያየኛ ማህበረሰብ በቃ መምከር ይወዳል። ሲጀምር የሆነ ነገር ትንሽ ዘና ስትይ ምናምን ከመስመር የወጣሽ ይመስለዋል። የሆነ ነገር ስታረጊ ያጠፋሻለሽ ይመስለዋል። እዚህ በቃ አይደለም። አንዳንድ ሰው ዘና ይላል በራሱ መንገድ። ከዛ በኋላ አዲስ ነገር አይደለም። ኖ ማንም ሰው አሳልፎ አይሰጣትም። ሄሉዬ በጣም የምንወዳት ለገንዳ የሆነች ልጅ ነች። በቃ አሪፍ የሆነች ምንም የሆነች ነገር የለምና የሆነ አንዳንድ ሰዎች ሲያወሩ አሁን ሰው ልጅ ኦፍኮርስ ማንም ሰውን አይመክርም። ባይ ዘ ዌይ ሄለን የምትመክር አይነት ሴትም አይደለችም። በጣም ጎበዝ፣ በጣም ጠንካራ ልጅ። እኛ በሌላ መንገድ እኔ በሌላ ነገር ስለማውቃት ነው እና መጣችልኝ። ድምጿ ሁሉ ከትናንትና ወዲያ ነው ዴን ያልኩት። በጣም ነው ደስ ያለኝ። የሆነ ጊዜ ላይ አስብሽ ነበር ከወጣ በኋላ አንዳንድ ጊዜ ፓልቶክን ዝግጅ ይወጣ አስጠላኝ። የሆነ ጊዜ ላይ በቃ አስጠላኝ ስወጣ ሚስ ባላረጋቸው ብዬ የማስባቸው ሰዎች ከነ ፒልስነር ጋር ከነ ታታ ጋር ተገናኝተናል። ፊት ለፊት እዚህ ተገናኝተን ጠጥተን ምናምን ብለን ድሮ ፓልቶክ እና የቲክቶክ ልዩነቱ ምን መሰላችሁ? ፓልቶክ ሰውን ፕራይቬት ስታቂው ታከብደዋለሽ። እዚህ ደግሞ ሰውን ስታቁ ትንቁታላችሁ። በደ ዲፍረንት እዚህ ሰው ሲያቅሽ ይንቅሻል። ፓልቶክ ላይ ግን ልክ ፕራይቬት ማውራት ስትጀምሩ በጣም ነው የምትከባበሩት። ፍሬንድ ነው የምትሆኑት፣ ፋሚሊ ነው የምትሆኑት በቃ እንጂ ከዛ ልትረዳዱ ልትተጋገዙ ነው የምትሄዱት እንጂ እንደ ቲክታክ አይደለም። ቲክታክ ትንሽ ሰውን ስትቀርቢው ሰውን ስታወሪው ወደ መናቅ፣ ወደ መዘርጠጥ፣ ወደ አወቅኩሽ አይነት የሆነ ምንም ስላንቺ እኮ ያውቅም ያወቀ ይመስላል እንጂ እኮ ምንም አያውቅም፣ ምንም ነገር አያውቅም። ወደዛ ነው የሚሄደውና ያ ልዩነት አለው የቲክታክ ሰውና የፓልቶክ ሰው። ያኔ ፍቅር ነበር፣ አርት ነበር፣ ሳቅ ነበር፣ ሙድ ነበር በጣም። አሁን ሰው ሳቅ የጠፋበት ሰው እና እዚህ ቲክቶክ ላይ ያየሁት ምንድነው ሰራሁላት ዘፈን መስማት ይወዳሉ ደጋግመው። በህይወታቸው የድል አድርገው ወይ ምን አድርገው ያውቁ መሰለኝ ሰራሁላትን ነገር ጥግ ይዘው ማንንም አልሰራም ማለት ይኸውላችሁ። አንዳንድ ጊዜ በላይፋችን ላይ ሊመስል ይችላል ሰራሁላትን ነገር ይወዳሉ። ያን የተረዳሁት ሰው ሰርቶልህ ሳይሆን የሆነን ያመነን ሰው እንትን ማለት መስራት አይደል። ያ ሰው ስላመነህ እንጂ ባያምንህም እንትን ነው ገብቶ ያ ነገር ትንሽ የተምታታባቸው ይመስለኛል። ግን ችግር የለም
ያ ምን መሰለሽ ቦታው እኮ ነው። ለምሳሌ አንዳንድ ቦታ ላይ ኢሞሽንሽን ትጠቀሚያለሽ ማለት ልብሽን፣ አንዳንድ ቦታ ላይ ማይንድሽን። አሁን እኮ አንቺ ኃይለኛ ቀመር ስር ይሆናል ብትሰሪ፣ ግን አንዳንድ ቦታ ላይ ለሆነ ሰው ስትቀርቢ ጓደኝነት፣ ፍሬንድሺፕ ወሬቨር ሊሆን ይችላል። ስትጀምሪ የሚጀምሪ በኢሞሽን በልብ ነው እንጂ አሁን እኔ እንደዛ ቦታዎች በጣም ብዙ ጊዜ አጋጥመኛል። በልብ ስለሚጀምር ወደ ማይንድ ሽፍት እስካደረገው ጊዜ ይፈጅብኛል። ወደ ቀመር ውስጥ እስክገባ ጊዜ ይፈጅብኛል። በዛ መካከል ላይ ትንሽ ኮንፊውዥን አለ። የሆነ እስክታይ እስኪገለጥልሽ ድረስ ትወዛገቢያለሽ። ላይፍ እንደዛ ነው። እስኪገለጥልሽ ሲገለጥልሽ ግን ተገለጠልሽ ነው፣ በቃ አለቀ። ከዛ በኋላ አንቺ ብሰሽ ነው የምትገኙ። እሱ የሪል ሰዎች በቃ አሁን ብዙ ጊዜ ሄሊ እኔም ያን ጊዜ አርት አወራለሁ፣ ፌስቡክ ላይ እጽፋለሁ። ሀና ዮናታን በሚል ፌስቡክ ላይ እጽፋለሁ። ወደ 30 ሺህ ምናምን ፎሎወሮች አሉ። መጣጠፍ እጽፋለሁ፣ ግጥም እጽፋለሁ። አርት በጣም ነው የሚመችኝ። እንዴ ህይወት ከሙዚቃ ውጪ ከአርት ውጪ፣ ለዚሁ ነው ፓሽን ላይ ፐርፊውም ላይ ራሱ ያለ ውጪ ባዶ ነው የሚመስለኝ። አርት ደግሞ እንትን ስትይ ትመሰጫለሽ። አንዳንድ ጊዜ ሌላውን ሰው የማያየውን ታያለሽ። እኔ አሁን ሰው ስቀርብ ምንድነው ማነው ምንድነው የሚሰራ ቤት ነው የምትመረው አልጠይቅም። ራሱ ናቹራል ጠያቂ አይደሉም። የሆነ ሙድ ያገናኘኛል፣ በዛው ቀደዋለሁ ዝም ብዬ። መሀከል ላይ ሜቢ ለካ ብቻሽን ነው እየነዳሻለሽ፣ ያን ያጋጥምሽ ይችላል። ዞር ስትይ ለካ ያ ሰው የለም። ከዛ የሆነውን ነገር ውስጥ ከዛ ያ የዋህነትሽ ያ ጠሩነትሽ ሙሉ ሊያዝብሽ ወይ ደግሞ እንዲህ ነው እንዴ ሲያስብልሽ አሃ የሆነ ኦፕለቨል ሴትሽ ትወጫለሽ። አጋጥማል። ከዛ በራስሽ መንገድ ኮፕ ታደርጊዋለሽ። ወይ ጥጥተሽ ነው ወይ አልቅሰሽ ነው ወይ ስቀሽ ነው ተሳድበሽ ነው። ዲስኮፕ ሜካኒዝም ሁላችንም አለን። ኮፒት በቃ እንደፈለገሽ። ይሄ ከሆነ አሁን በህይወታችን ላይ ያጋጥምን ይሄ ከሆነ በዚህ ከሆነ እኔ አሁን በራሴ መንገድ ብዬ ሊሆን ይችላል ማወጣ፣ ወይ ፐርፊውም ገዝቼ ሊሆን ይችላል፣ ወይ ተሳድቤ ሊሆን ይችላል። ሁላችንም የራሳችን የሆነ ኮፕ ሜካኒዝም አለን፣ ከዛ ነገር ላይ የምንወጣበት ማለት ነው። ሶስት ቢግዲል አይደለም ግን አይ ነው ሄሉ ማለት በሁለት እግሯ መቆምን የምታውቅ ስታውቅ እያንዳንዱ ነገር ጠንቅቃ የምታደርግ በቃ የሆነ በቃ በራሷ ሰርቫይቭ ያደረገች ሰው። እኔ አሁን በራሴ አይደለም ሰርቫይቭ ያደረኩት ሄሉ፣ በብዙ ሰዎች ያደረኩት፣ በብዙ ሰዎች ድጋፍ፣ በእናት በአባት በባል በቦይፍሬንድ በምናምን። ሄሉ ግን በራሷ በቃ ማንንም እንትን ሳይል ማለት ነው። እና ያ ስላለ ሰሞኑን በተፈጠረ ነገር አትወዛገቡ። ምንም ምክር የሚያስፈልጋት አይነት ሰውም አይደለችም። እንዲህ የምትባለም አይደለችም። ሺናውስ የምታደርገው ነገር ልታደርግ ስለፈለገች ነው። ስትወጣ ደግሞ ትወጣለች፣ በቃ ትወጣለች። ስለዚህ አታስፉት። የሆነ መጥታችሁ እንደዚህ ማጽናናት ምናምንስ ምንድን ነው? ማንን ነው የሚያጽናና? ምን ደረሰ እንደ ምን ተፈጠረ? በቃ ሰው ጠጣ፣ ሰው ተዘናለ፣ ሰው ዘፈነ፣ ሰው አለቀሰ። ኢሞሽን እኮ ነው። እናንተ በማታውቁት ራሱ ሊሆን ይችላል። እሺ ከሆነ ነገር ጋር ያይዛችሁት በዚያ አድርጋችሁ ነው እንጂ ሰው የራሱ የሆኑ ነገሮች አንድ ጊዜ ፈንድቶ የሚወጣ ጊዜ አለ። የራሱ ፐርሰናል የሆነ የራሱ የሆነ ጊዜ ላይ የሚወጣ ነገር አለ። እናንተ ናችሁ ቦታውን ስለምትፈልጉት ነው። ኬዙ ያ ነው ብላችሁ እናንተ ስለምትፈልጉት ነው እንጂ ስታዩት ኬዙ ያ ላይሆን ይችላል። ቢሆንም ስንት ቢግዴል ሰዋት ምን ህይወት አዲስ ነው እንዴ? ሰው ልጅ ይቀጥላል። ኢሞሽን አለ። ሰው እኮ ከብረት አይደለም የተሰራው። የሚያየው ነገር የሚሰማው ነገር በላይፋችን ላይ ማተር ያደርጋል። እና ሁላችንም የራሳችን የሆነ ነገር አለ። ሰው እናንተ ሆነ ተደረገ። አሁን መታችሁ ሄለን እንዲሆነ ሄለን እንዲተደረገ ሁላችንም እኮ አሁን ለምሳሌ መረጠች። አንዳንዱ ሰው ቤቱን ዘግቶ መጠጣት ፈለገ፣ እሷ እዚህ መጠጣት ፈለገች። ዋት ችግር አለበት? ምንም ችግር የለውም። ሰው ነው ያሹፍ አሾፋ አላሾፈ ምንድን ነው? አሁን እኮ ቲክታክ ላይ ብንጠፋ ማን ያቀናል? ማን አሁን አጥፍተን አሁን ምን 2 ዓመት አንደበት ማንም እንትን አትበሉት። የሆነ እርዳታ ያስፈልጋታል። በዚህ አድርጋችሁ አትዩት። ማንንም አይቀይርም። ሄለን ሙሉ የሆነች ልጅ ነች። በደም እኔ በቀደም ጀምር በቃ የት ሂጄ ለፈንዳ እስክንድረስ እና ዲፕ የሆነ ኖሌጅ ያላት ነገሮችን እናንተ በምታዩት መንገድ ስለማታይ ነው ሴንሲቲቭ የምትሆኑ። በቃ አሁን ሰው ሙዚቃ እናንተ ሙዚቃ ሰምታችሁ ወይ ትጨፍራላችሁ። ሄለን እንደዛ ዲፕ ነው ሙዚቃ ውስጥ የምትገባው። እያንዳንዱ ቋንቋ ጭንቅላቷን ሂት ያደርገዋል፣ ይመተዋል።
ፓሽን ስለሆነ ነው። ያ የእሷ እንትን ስለሆነ ነው። ይህ አስመሳይነት አይደለም። ሰዎች ልክ አይደለም ካለች ትበል ራሱ። ሰው ስትሪት ነች። አንዳንድ ጊዜ ደግሞ ሰው ደግሞ እናንተ በሌላ ሙድ ስለምታቋት ነው። እኔ በእውነት በዛኛ ሙድ ባወቃችኋት፣ በዛኛ ሙድ ብታቋት ኑሮ ግን አንድ ቀን ያኛውን ታመጣዋለች ፎር ሹር። ምክንያቱም ውስጧ ስላለ የራሷ ስለሆነ ሲዝ ጊቨን የራሷ ነው። ስለዚህ አሁን አንዳንድ ጊዜ ህይወታችን ላይ ልንገራችሁ፣ ሁላችንም እንወዛገባለን። በእውነት እኔ ራሴ ተወዛግቤ 7 ዓመት ሙሉ ነው የወጣሁት። ተወዛግቤ እንወዛግባለን። ህይወት ሀ ብለን እንጀምራለን እንደ አዲስ። አንዳንዶቻችን ብቻችንን ኮፕ እናደርጋለን፣ ብቻችንን ፋይት እናደርጋለን። አንዳንዶቻችን ደግሞ ሜቢ እድለኞች ሆነ ሰዎች አሉ ካጠገቦቻችን። አንዳንዱ ሰው ደግሞ በቃ ሰው ራሱ እያለው ለሰው መንገር የማይችል ሰው አለ። ብቻውን ፋይት የሚያደርጋለ ጥሎበት ማለት ነው። በቃ ሰውን ነፃ ተውት። ስለዚህ ከፈለጋችሁ ኢንጆይ አድርገው፣ ካልፈለጋችሁ ደግሞ እንትን ማለት ነው እንጂ በጣም አሪፍ ልጅ ነበረች። በጣም ነው እንጂ መታችሁ እንዲህ ነው እንዲሆነ ተመምከን እንዲሆነሻል ሳይኮሎጂ ዲፕሬሽን ገብቶ አይደለም። ዲፕሬሽን የሆነ ሰው እኮ አይናገርም። እናንተ አታውቁም፣ ዲፕሬሽን አታውቁም። ሌላ ፓርት ነው እና የዘናቤ ፈታቤ እንዴ ወድሽ ምንወድሽ ለገንዳ ማለት ነው። ምንወድሽ ሰዎች አለን በጣም ሰዎች አለን። ብዙ ሰው ደግሞ እንደዛ ያለ እኔ ነኝ ሰው ምርቀው እንጂ የሚቀርቡኝም ሰዎች አሉ። ሰዎችን የምርቀው እንደገና መራራቁን ስለማልፈልግ መራራቀው ስለምጠላቸው ምናምን አይደል። በቃ ከነሱ ጋር እድሜ እንዲኖረኝ ስፈልግ ከሰው ርቃል እንጂ ብዙ ሰዎች እኔ ሊያናገሩ እንደሚፈልጉ አውቃል። ውስጥ በቃ አንዳንድ ጊዜ እንደፈልሽ፣ አንዳንድ ጊዜ ውስጣችን አይሳሳትም። ውስጣችን አንዳንድ ጊዜ ሮንግ አይሄድም። ሁሉም ነገር ደግሞ በራሳችን መንገድ ስናረብስ አይ ነው ሄለን አንዳንድ ጊዜ እንዲያውም ሩድ መሆን የምትፈልገው ሰውን ለማባረር ስትፈልግ ነው። በቃ አትፈልግም ሰውን ውስጧን አይቶ መቅረብ። ሰውን ማንበብ ትችላላችሁ። ሰው ውስጧን አይቶ ሲቀርብ ጓደኝነት ስትይዝ ምን ስትል የራሷ የሆነ ድክመትም ይመስላታል ይመስለኛል። ሄዱ ያደኑ አንዳንድ ጊዜ ኦፍኮርስ ሰው ለሰው መድኃኒቱ ሰው ነው፣ ለሰው አጥፊውም ሰው ነው። ግን መምረጥ አንዳንድ ጊዜ አልመርጥም። ኢሞሽን ሰውን አይመርጥም። ሰው አልመርጥምና አልመርጥም አሁን ይሆን ያለው ሰው ስላልመረጥኩ ከዛን እኔን እያዩ ያሉት በእነሱ ጭንቅላት ልክ ነው ገብቶሽ ያ ሚሼል ሀፕን ያደርጋል። እነሱ በሚፈልጉት ቅርጫት ውስጥ ከተቱኝና እኔ ደግሞ እዛ ቅርጫት ውስጥ ጠበበኝ እና ለምን እንዴት ገባው ለምን ገባው ብዬ እየተፈራገጥኩ ነው ያለሁት። ምንም እዛ ቅርጫት ውስጥ አልኖርም ነው አትቆይም። ግን ምን መሰለሽ አንዳንድ ጊዜ ነገሮች እኔ እንደዚህ በህይወት ሻቀጥሞሽ አያውቅም። እኔ እዛ ቦታ ላይ ነበርኩ፣ እኔ እንደዚህ አድርጌያለሁ፣ እኔ እንዲሆኛለሁ። ሁላችንም እናደርገዋለን። ለምሳሌ አንዳንድ ጊዜ ደግሞ ስፔሻሊ ታይማችንን ሌላ ቦታ ላይ አሳልፈን እንቆይና እዚህ ቦታ ላይ ስትመጪ አዲስ ትሆኛለሽ። አዲስ ትሆኝልኝ ስሜት አለ እንዴ ብለሽ ፊል ታደርጊዋለሽ እና ትገቢበታለሽ ብለሽ አንዳንድ ጊዜ ዝም ብሎ ይነዳሻል። ከዛ በኋላ ስታስቢ ሜቢ ሮንግ ግን ብለሽ ታስቢያለሽ፣ ግን አይደለሽ። አንዳንድ ነገሮች የሆነ አስተምሮን የሚያልፉት ነገር አለ። ሁለተኛ ነገር ደግሞ በእውነት እዚህ በቲክታክ ላይ የሚገነባ የሚሰራ የሚፈርስ የሚኖር ማንነት የለም። የለም ማንም እንደ ቲክቶክ እኮ አይደለም የማስበው። ሰው እንደዛ ነው የሚያስበው። ሰዎችን መቅረብ ማልፈልገው እኔ ወደ ሪል ላይፍ ነው ሰው ማስገባው። ገባሽ? እንደ ቲክቶክ ምናምን አይደል። ለዛ ነው ሰው ምርቀው። ሰው ከተቀራረብኩ ደግሞ እያንዳንዱ ነገር የሚያደርጉት ነገር እውነት ነው ለኔ። ትንሽ የምን አይነት ባህሪ ያለ መሰለሽ ሳጂዬ፣ እንደዚህ ሰዎችን በመቅረብ ጉዳይ ወይ የኦቲዝሞች ባህሪ። አሁን ኦቲዝም ልጆች የሆነ ነገር ይሄ ያንተ ነው ካላችሁት በቃ የኔ ነው ብሎ አክሴፕት አድርጓል። ያን ነገር ከወሰድሽ ቀን ሙሉ ወይ በቂ መልስ ወይም ደግሞ ሲያለቅስ ይውላል።
በሰዎች እንደዚህ በሪሌሽን በጓደኝነት እንደዚህ ከሰዎች ጋር በመግባባት ላይ አይምሮ የኦቲዝም ባህሪ ያለው አንድ ነገር ካልሽኝ አልሽኝ፣ አለበለዚያ ቀድመሽ ስለኔ እኔን ማሳመን አለብሽ፣ አለበለዚያ ንቀሽ ነውና ውስጤን የሚያናደኝ ደግሞ ምንድነው የተናኩት ቦታ ላይ እንዴት ነው የከረምኩት የሚለው አይምሮን በጣም ይጨንቀኛልና ሰዎችን ስቀርብ በጓደኝነት የኦቲዝም ባህሪ ነው ያለው። በቃ ነሽ አንቺ አልሽኝ ነው፣ እኔ አላስገደድኩሽም፣ ሽጉጥ አልደቀንኩም፣ ሰው ያሸኛል ብዬ በፍጹም እንትን አለም። እንደገና ደግሞ እኔ ላይ የሆነ ድራማ ፈጥሮ ሊሄዱ ወይ ሊመጡ ያስባሉ ብዬ አልገምትም። ጅል ስለሆንኩ አይደል፣ ሰው ስለማመን ብቻ ገብቶሻል። ለጓደኝነት ያለኝ አመለካከት ይሄ ብቻ ገብቶሻል። እና ለዛ ነው ሰዎችንም ርቅ እኔ ለምስልሽ ያ አንቺ ለራስሽ ያለሽ በነገራችን ላይ ሰው የምታከብሪው ያ ሰው ዲዘርቭ ስለሚያደርግ አይደለም። አንቺ ለራስሽ የሰጠሽው ቦታ ነው። አንቺ ራስሽን በምታይበት አይን ነው ሰው የምታይበት። እና ያንን ሰው አንቺ አሁን ለምሳሌ ስታከብሪው ያ ሰው ከአንቺ ክብር ስለሚገባው ወይ የተለየ ሰው ስለሆነ ሳይሆን አንቺ ራስሽን ስለምታከብሪ ያንን ሰው የምታከብሪ። እና አንዳንድ ጊዜ ያልተከበርሽበት ቦታ የቆየሽና አርገሽ እንዳትወስጂው ታይም አለ። አሁን እኮ እኛ እኮ ሪሞት አይደለንም፣ ኤንድ ኦፍ የምንሆን አይደለም። ሰው እኮ ፕሮሰስ ነው። ልብ፣ ሜንታል፣ ሁሉ ነገር ፕሮሰስ ነው። ስትገቢበት ፕሮሰስ አድርገሽ የምትገቢበት ማንኛውም ነገር ኢቭን ፍሬንድሽ ለመውጣት አይምሮ መልስ ማግኘት ስላለበት ጊዜ ይፈጃለሁ እንጂ ደስ የሚለው ነገር እግዚአብሔር የሰጠኝ ነገር ስወጣ በጣም ርቃል ይጠፋል። ግን መልስ ደግሞ ነገሮች ሁሉ ጊዜ ነገሮች መልስ የላቸው። አንዳንዴ ነገሮች መልስ የላቸው። አንዳንዴ መልስ እንፈልጋለን፣ ክሎጀር እንፈልጋለን። በላይፋችን ላይ ግን ሁሉም ነገር አይደለም መልስ የምናገኝበት ክሎጀር የሚሰጠን የሆነ ወቅት ላይ አይተሽ አንቺ ይሄ ነገር ፊት አያደርገኝም ካልሽ መልስ ይብን አጠብቂ። ምክንያቱም መልስ በጠበቅሽ ቁጥር የምታጠፊው ኢነርጂ፣ የምታጠፊው ኢሞሽን፣ የምታጠፊው ዋይ የሚል ጥያቄዎች አሉ። ያ ካንቺ እያያዝም እኔ አሁን ለምሳሌ አንድ ሰው ዲስሪስፔክት ካደረገ ከኔ ጋር ላይ ያይዞ ከኔ ጋር ምን እንዴት አሁን ለምሳሌ እኔ ምን አደረኩ? ምን አጠፋው? ስላከበርኩሽ አሁን አንቺ መጥተሽ አምኜሽ አክብሬሽ እንትን ብታደርጊኝ ጥፋቱ ምንድነው? ምንድነውስ የምጠይቅሽ? ምንድነውስ የምትሰጪኝ መልስ? በቂ አይደለም። የሚገርምሽ ማንኛውም መልስ ቢሰጠኝ በቂ አይደለም። ስለዚህ እኔ ምን ብዬ ነው የማስበው? ኦኬ በቃ ትናገሪው ሊሆን ይችላል። መጀመሪያ ለካ አንቺ ሙዲ ነበርሽ ኦር ሳምቲንግ ነበር የሆነ ነገር ነበር። ስለዚህ እኔ ምን አደርጋለሁ? ለራሴ መልስ ሰጠና መልስ አጠብቅ። መጠበቅ የለብሽም። ሁሌ አይደለም መልስ የሚመለስልሽ። በሌላችን ላይ ሁል ጊዜ አይደለም ክሎጀር የሚሰጠን፣ አንዳንዴ አይሰጠን። በቃ ስለዚህ ትመልሽ መተው ነው። ምን አጨናነቀሽ? መልስም አንዳንድ ጊዜ አስፈላጊ አይደለም። ሳጂ አንድ ችግር አልገባሽም። ሰዎች እናንተ እኔ ችግር አንዳንድ ጊዜ ችግር አይደለም። እሺ ግን ኢንተርናሽናል የሆነ አናላይዝ አድርጋችሁ የምታወሩበት ወሬ አለ። ምን እንዲባል እንድትባል ቃልክ ተናገረችው። ስለዚህ የሆነ ቦታ ላይ የነበረችበት ቦታ ላይ ያልተከበረች ስለመሰላት የሚሰማ ስሜት አለ። እኔም እንደዚህ አይነት ስሜት ይሰማኛል። ለክብሬ ስለሚጨነቅ የሰጡት ቦታ ውድ እንደሆነ ያሰብ አለማወቁ ሲገባኝ የሚሰማኝ በትራጅነት አለ የሚሰማኝ የሆነ ምንድነው የሆነ መከዳት ይመስላል እኮ አንዳንድ ጊዜ። ሰው እኮ አብሮ እኮ ዓመት 2 ዓመት ባልና ሚስት ልጅ መውለድ የለበትም። ሰዎች ኢሞሽን እኮ ነው። ስለዚህ እኔ የሆነ ቦታ ስሰጥ ያ ሰው ወይ ሲያሽፉበት ሳይ ወይ ሳይቀበለው ሳይ ወይ ዲስሪስፔክት ሊያደርገኝ ሳይ በራሴ እናድዳለሁ። እንዴት እንደዚህ አይነት ቦታ ለዛ ሰው ሰጠሁ እላለሁ። ግን ሰዎች ነን አንዳንዴ በቃ ያጋጥማል። ስለዚህ ያ ነገር እንትን ሲሆን ሪስፔክት እርን መደረግ አለበት ነው። ሪስፔክት ሙቹዋል ነው። ሪስፔክት ሰዎች አይምስላችሁ። ሪስፔክት ሙቹዋል እርን የሚደረግ ምንድነው መሰለሽ ሳጂዬ፣ አሁን ለምሳሌ የሆነን ሰው አንቺ ሳታውቂው የሆነ ስሜት ውስጥ ይሆናል ወይ ደግሞ ወንዝ ሊሻገር ድልድይ ሆነሽ ራስሽን አንጥፈሽ አሳልፈሽዋል። ገብቶሻል? ያንቺ ተራ ሲሆን ግን ጥግ ይዞ ሲቀመጥ አንድ ሰው ይሄ ከአእምሮሽ በላይ ሆን የት ነበርኩ ነው። ከአእምሮሽ በላይ ይሆናል። ትናደጃለሽ ቢኮዝ ዩ ኖ ዩ አር ኖት ስቱፒድ
ደግሞ ትናደጃለች። እንደዚህ አይነት ነገር ነው ያየሁት። ማሽንም ስለምታውቂ በማድረጋቸው የለም እነሱ አሪፍ ሆነው እኔ ረጋግጦ ያለፈው አይነት ነገር ተሰምቷቸው ሲኮፈሱ ሰው ሳይ ሆይ ማለት ጅሎኜ ነው ወይስ እኔ ማድረግ ያለብኝን አድርጌ ነበረ? የእነሱ ድርሻ ሲሆን ምን ነው ምናምን ትያለሽ። ገብቶሻል? አም ኢን ዚስ ሙድ እሱ ኦኬ ማለት ስቴይ ምንም ችግር የለም። አትሞች ምንም ችግር የለም። ፕሮሰስ አድርጊው ግን ውጭ በቃ ወጣል መውጣት አይደለም ስወጣ ለምን እንደሆነ ይህ ነገር ከደረስኩበት እግዚአብሔርን እኔ በቃቸዋል። በቃ አንዳንድ ጊዜ ዲጊ ማታጂ የሚሰጥሽ ራሱ አልኩሽ እኮ በቂ ላይ አንዳንድ ጊዜ በቃ ስለዚህ እንዲህ ነው ኦኬ ነው እንደዛ ነው እንዴት ሰው ምን አጨናነቀሽ እንትን የሚልሽ ነገር የለም። ሰዎችና በራሽ ሞት ትንቀሳቀሻለሽ ግን ኢስ ኦኬ አጥፍተሻል አይደለም ምንም ያጠፋሽው ነገር የለም። እኔ የማየው ያየሁት በቀደም አይቻለሁ የተለየ ነገር አላየሁም። ሰው ኢሞሽን ነው። ሰው ያለቅሳል፣ ሰው ይደስታል፣ ሰው ይስቃል። ሰው ካካካ ብሎ ሲስቅ ለምንድን ነው የማይገርመን? ሲያለቅስ ለምን እንገረማለን? ሁለቱም እኮ ኢሞሽን እኮ ነው። በቃ አለቀ። የሰው ልጅ ሆኖ የማያደርገው ነገር ነው እና ምንም እስካሁን ድረስ ተጠፋሽ ነገር የለም። እንዲህ የሚያወያይ ነገርም አይደለም፣ የሚደርቅ ነገርም የለም። ግን በራስሽ መንገድ ዝም ብለሽ ትንሽ ፕሮሰስ አድርጊና ወደ ቀኝ ወደ ጥፋት አድርገሽ በረንድሪት አልት ታይኪ ነው ባክ ይለታት ችግር የለውም። የኔ ቆንጆ ደምች ምን አባቱ የኛ እህታችን እንዴ የሀገራችን ፈርጥ ያንልሻለን ይሉኝ አብሽር አንድ ቀን እንገናኛለን። ጫጫ የነበረው ሰው ታላሳሽ ራሱ ልትልኪልኝ በጣም ቆንጆ የሆነ ፐርፊውም ልክልሻለሁ። ስትቀበይ አባቱ የምትይው አንዳንድ ጊዜ ብለሲንግሽን እሺ የሆነ አንዳንድ ጊዜ እኛ ስለምንል ነው እንጂ የሚወዱሽ የሚያከብሩሽ ወደ ድሮ ቦታሽ ምንም አሁን እኔ እንደዚህ ስራ ሰው አልወደውም። ወደ ድሮ ቦታሽ ተመለሽ በዚህ ገብቶኝ አይመችኝም። እንደዚህ አይነት ንግግር ራሱ ሲጀመር ሰው ረሃ ብሎ ይኖር። ላይፍ ሾርት ነው። ይሄ ፕላን እቅድ ምናምን አይመችኝም። ትኖሪያለሽ ዛሬ ተመቸኝን አወራለሁ ከዛ ነገ ትዝም አይለኝም። ሰው ራሱ ሲያስታውሰኝ ራሱ እናደዳለሁ። ትናንት እንዲህ ስታደርጊ እንዲህ ሲለኝ ራሱ በጣም ነው የምናደደው። የሞመንት ሰው ነኝ። በቃ አለቀ። ማድረግ ስለፈለኩ ነው ማድረገው ስለምፈልግ ነው እኮ ሲጀመር በቃ ለምንድን ነው ለብቻዬ ቁጭ ብዬ እንትን ምንም አልኩሽ እኮ ምንም ሮንግ የለውም። በቃ ሮንግ የለውም። ስለዚህ ምንም ተአምር ሆኖ አይደለም አልኩሽ። ሰው ይስቅ ለምንድን ነው ማንደነግጠው? ለምንድን ነው የሰው ልጅ እንባ እንደዚህ የሚያስደነግጠው ወይ ማልቀስ ድንቅ የሚሆነው? ምንም ማለት አይደለም። የተሰማሽ ስሜት ላይ ማወራበት ነገሮች ማወራባቸው ቶፒኮች ተቀይሮ ሊሆን ይችላል። ብዙ ሰዎች ሪል ላይፌም እንደዚህ የተዛባ የሚመስላቸው አለ። ሪል ላይፌ በጣም የተረጋጋውበት ሰዓት ነው። ባይዘው ድሮ እኔ 16 ሰዓት ሰራ ነበረ። ለምን ግዴታ ለምን እንደሆነ እንትን አላችሁ። ግን አሁን ላይ 8 ሰዓት ብቻ እየሰራው በጣም ፍሪ ታይም ያለኝ በጣም የተረጋጋውበት ሰዓት ነው። ሪል ላይፌ ላይ ምንም ነገር አፌክት የሚያደርገኝ ነገር የለም። እሺ ምናልባት የሚያሳስባችሁ ሰዎች ማለት ነው እሱ እንደሌለ እኮ ሰው ማየት ይችላል ማለት ይሄንን ታዩታላችሁ። አፍተር እኮ እዛ ፈርዘር እንዳልሄደ ማየት ይችላላችሁ። ግን ሰው አልኳችሁ የራሱ የሆነ ፕሮሰስ የሚያደርገው ሁሉም ሰው አለ። የራሱ የሆነ የልብ ጥያቄ አለ። ሁላችንም አለን። ከንትን የሆነ ኢቭን እናንተ እንደምትሉት ሆነ ሰው ልጅ ፍቅርም ሆነ ጥላቻም ሆነ ጓደኝነትም ፍሬንድሺፕ ቦይ ፍሬንድ ፍቅር ኢሞሽን ነው ማለት ኢሞሽን ሪያል አይደለም፣ ፋክት አይደለም። የሆነ እኮ ፋክት ቢሆን እኮ ይሄ ድንጋይ ነው ይሄ እንትን ነው ትያለሽ። ኢሞሽን ግን ፍቅር ነው ምናምን የምትሉ ሰዎች ፍቅር አለ ምን አይሞላ ጥያቄ ያለው እሺ ጥያቄ ያ ነው በራሱ መንገድ ጥያቄ ነው ያለኝ ማለት አንድ እንዴት ለምን ይሄ ጥያቄ እንጂ ፍቅር የምን ፍቅር አንዳንዴ ሙሉ ስማችሁንና ሙሉ አድራሻችሁን እንኳን ወይም ደግሞ ሙሉ ስማችሁ ራሱ እንዲያውቅ የማይፈቅደውን የማይገባውን ሰው አቅሙ የሌለውን ሰው ሙሉ ታሪካችሁን ትነግሩና ምን ሆኜ ነበር የሚለው ጥያቄ ነው እንጂ ፍቅር ምናምን እንደምታስቡት አይደለም። እሺ
አንዳንድ ሰው ምን እንኳን ልትነግረው ብቁ ያልሆነ ሰው አለ። ያንን መሸከም እንኳን የማይችል የማይገባው ሰው አለና አንዳንዴ ሙሉ ስማችሁን እንኳን ለመናገር የማይገባው ሰው ሙሉ ታሪካችሁን ትነግሩትና ከዛ ለምን እዛ ቦታ ሆንኩ የሚለው ጥያቄ ነው። እኔ አይምሮዬ ላይ ጥያቄዎች ያለኝ እንጂ ፍቅር ነው እሱ ነው ምርሽሉ አይሰማሽ በእውነት እኔ አሁን ለምሳሌ በህይወቴ ላይ ሰጥቷችሁ የደረኳችሁን ስቱፒድ ነገሮች ብነግርሽ ሪሌት ያለሽ በህይወት ያደረኳቸውን የመጨረሻ ስቱፒድ እኔ በጣም ስማርት ሰው ነኝ። እኔ በእውነት እኔ ራሴ ቆንጆ ለመሆን አስቤ አላውቅም በህይወት ዘመኔ። የመጨረሻ ብዙ እጅግ በጣም ብዙ መጽሐፎችን አንብቤያለሁ፣ ተምሬያለሁ። ደደብ ላለመሆን ጥሬያለሁ እስከ ጥግ። ፋሚሊዎችም እግዚአብሔር ይመስገን የተማሩ ናቸው። ግን አንዳንድ ጊዜ እኔ ነኝ ማለት ኢቭን ሸውደሽ በፍቅር ታሪክም ከሆነ እኮ ዜና አንጋግተሽ ያንን አምጥተሽ ያንን አስጠብሰሽ ያንን ገልሽ የሆነ ላይፍ ታሳልፊና የሆነ ወቅት ላይ እኔ ነኝ እንዲያደረኩት አይደለም አንቺ ሚስት አሁን ምን ወሬት ያለሽ እኔ ከዛ በላይ ሁሉ አድርጌ ሊሆን ይችላል። ያንቺ ስላወራሹ ስለመሰለሽ በአጭሩ ሪግሬት ስላልክሽ። አንዳንድ ሰው 1 ወር 2 ወር 3 ወር ተጃጅሎ ራሱ የሆነ ነገር ላይ ስትነቂ ዋት የምትይበት ነገር አለ። ያንቺ አሁን ስላወቅሽው ስላልሽው ነው እንጂ እያንዳንዳችን የምናደርገው ነገር ነው። በእውነት ፋክት ነው። እያንዳንዳችን በህይወታችን ለማይገባው አይደለም ታሪክሽ። እኔ አሁን ታሪኬን ላይፌን ሁሉ ሊሆን ይችላል፣ ገንዘቤን ሁሉ ሊሆን ይችላል፣ እምነቴን ሁሉ ሊሆን ይችላል፣ ብዙ ነገሮች ከዛ ስትነቂ ተጃጃት ምን ሁኚ ነው የሆነ ፍቅር ጎል ነበር ሁሉት ያለሽ እግዚአብሔር እኔ እንደማስበው አልነበርኩም እንደ ሁሉት ያለሽና አይምስልሽ ራስሽን በጭራሽ ሪግሬት እንዳታረጊ። ለማይገባው ሰው ነው የሰጠሁት ብለሽ እንዳታስቢ። በዛ ወቅት ላይ ራይት መስሎ ተሰምቶሻል። በወቅቱ በቃ ኢት ፊልስ ራይት አለቀ። አሁን ስታስቢ ግን ራይት አይደለም። አሁን ስታስቢ ግን ልክ ለካ አልነበርሽም። ግን እሱ ኦኬ ምንም አዲስ ነገር አይደለም። ኢሞሽን እንደዛ ነው። የሆነ ወቅት ላይ አሁን እኔ ነኝ ያደረኳችሁ ያን ጊዜ ማድረግ አልነበረብኝም። ለዚህ ነው እኔ በህይወቴ ሪግሬት አላደርግም። ለምን እንደገና ተመልሼ ልሳሳትም እንደምችል ስለማውቀው ህይወት እንደዛ ነው። እስካለን ድረስ እንደዛ ትሸወጃለሽ። እኔ አሁን ለምሳሌ ምንም መረዳት ለማይገባው መስጠት ለማይገባው ሰው ራሱ ብዙ ትሰጪና ስታስቢው ለቀተሽ ያ ሰው ሲሸውድሽ ነው የነበረው። ሸዋት በቃ እንዲህ ካልሆነማ ሁልጊዜ ቆቆነን እንኳን ዘልቆም ሄሉዬ ላይቭ ላይ ነው ያለሁት። እንደዛ ካልሆነ ሁልጊዜ ኬርፉል ሆነን ሁልጊዜ ሰውን መርጠን አንዘልቆም። አንዳንዴ ሸርከት ማለት መልመድ አለብሽ። ለራስሽ ለሄለን ፍቀጅላት። አንዳንዴ ሄለን ቢሆን የሆነ ነገር ትስራ ሚስቴክ ትስራ ብለሽ መፍቀድ አለብሽ ለራስሽ። ማጨናነቅሽ ይዋርሂም ሁላችንም ሂማን እንኳን አንቺ ልዩ ስራሽን ምንሽን ጠንቃቃ 90% ጠንቃቃ ሆነሽ ፕላን እያደረግሽ ስለለመድሽው ነው። ጠንቃቃ ስለሆንሽ በብዙ ነገር አሁን እያጣፋሽ ወይ ደግሞ የተሳሳትሽ የመሰለሽ እንጂ ምንም የተሳሳትሽው ስህተት የለም፣ ምንም የለም። ይሉኝ በጣም ላቢው ሶማች እናውራለን። ዘናቤ በቃ ይመችሽ ማሪ። ቴንክ ዩ ሰጅ እሺ ሰማችሁ። ኦኬ ያ ሳጂ ፍሮም ሂር የኔ የሰፈሬ ሰው ማለት ነው። ያ ፎን እንላለን። ቴንክ ዩ ጋይስ። ያ ጋይስ እንደገና ትገቡና ስለምን ነው የምታወሩት? ያ ቴንክ ዩ። አንዳንዴ ምክር ሲበዛ ንክር ይሆናል፣ ዝክር ይሆናል እና ዱላ እና አትበሉኝ ጋይስ በቃ ቴንክ ዩ። እሺ ሳጂ እንደ ሴት እንደ አብሮ አንድ ከተማ እንደሚኖር ሰው ብዙ ነገር ብላኛለች። እንደገና አሌክሶ ቴንክ ዩ ጀስት መስማት ስለምፈልግ እና ቴንክ ዩ። እሺ ትንሽ ይድከመኝ ብዬ ነው ቁጭ እያልኩ ያለሁት። ትንሽ ይደክመኝ ፈሽ ምናምንና እተኛለሁ። እረፍት ነኝ እስከ እሮብ ምናምን እረፍት ነኝ። አሁን ስለ ብሎክ ምናምን ነው እንደምታወሩት ጋይስ። በቃ ጨርሻለሁ። እንደዚህ አይነት ያ አሁን እንደዚህ አይነት ሙድ ነው ያላችሁት ጋይስ። አሁን ፊኒሽ ገብቶቻል።
ሚዲያ የብዙ ሰው የአንድ ሰው የሁለት ሰው አይደል? ገብታችሁ ያዛ ሴት ጋይስ እንዴት ኮንትሮል እንደማደርገው አውቃለሁ። ይሄን 5 ወር 6 ወር ፕላን እያደረኩ እንጂ እንዴት እንደምመለስ ማለት ሚዲያን የትን ፍጩ ዱቄትን አምጪ ነው ራይት። ሆነም ቀረም ወይ ብር ነው ሜክ የምታደርግበት ወይም ደግሞ ሪላክስ ነው የምታደርግበት ራይት። ያንን መንገዶች እንዴት እንደሚሰራ አውቅበታል። አቤ ከቤ ካሰላ ሲደውል ጀምሮ ሚዲያ ማውቅ ሰው ሸገር ከመቆያ አስተምና እየሰማ ያደኩ ሰው አሁን መቆያ ፕሮግራም ሰማል ሌላ ባልሰማ እንትን አይደለም እንዴት እንደምመለስ አውቃለሁ። አሁንም ነኝ እናንተ የምታውቁት ፕሮግራሞች ማለት ነው። የትም አባቱ አይደል ያ እና የኔ ትልቁ ችግር ምን እንደሆነ ታውቃላችሁ? ለተወሰኑ ሰዎች ብቻ ነው ቦታ የምሰጠው። ካሁን በኋላ የሆነ አጥር መስራቱ ልክ አይደል። ግቢን ዊዛውት አጥር ነው የምትሰራው። የደሃ ቤት የደሃ እንደዚህ እንደ ቦሌ ልጅ አጥር ውስጥ ያደገ ልጅ መሆን ሚዲያ ላይ ልክ አይደል። እና አሁን እዛ ውስጥ አለው በቃ ጨርሻለሁ። ልክ ነኝ። ትላንትና በጣም ትክክለኛ ውሳኔ የወሰንኩት ቀን ነው ባይዘው የእውነት ያ ትዝታ ዘአራዳ እንደዛ በጣም ልክ ውሳኔና በጣም ደስ ብሎኛል። ሄሉ ተጨንቀሻ ያ ናይ ስለጻፋችሁ ተጨንቄ ሳይሆን አይ ቲንክ በጊዜ ተኛዋ ወደ 00 ሰዓት ስንሳሌ ነው ከዲጄ ጋር ስንሳሌ ነበርን። ዲጄ ናና ዲጄ አሁን መደወል አልችልም። ላይቭ ላይ ያላችሁ በዚህ ላይቭ መደወል ዲጄ በዚህ ሰዓት ነበር ሳቤላ ልታሰማኝ የሚገባ ሺት አሁን ተኝቷል እኮ ዲጄን ጨቅጨቁት ሂዱ ጻፉላት። በመጻፍ ብቻ ሳይሆን በመደወል ነበር የሚነሳው። ወድቋል ትላንትና ግን ደስ ይል ነበረ። ትላንትና ለወጣ አካባቢ ቺት እናርጋልኩት እና የየግሪኩ ለሆነ ልጅ በሪ ላይ ቺት ማድረግ ፈልጋለሁ አልኩት ማለት ነው። ከዛ እዚህ ያየ ነበረ በቃ እሺ ውጪ ቺት እናርጋለን እኔ እኮ ነገሮችን ባይበት ነገር ግርም ያግሌ ቺት ማድረግ ፈልጋለሁ ምናምን አልኩት በራሴ ላይ ሰው ምናምን አለ እኔ ሰው በህይወት የለም ግን በራሴ ላይ ቺት ማድረግ ፈልጋለሁ ስል ፕሊስ ውጪ እሺ በእናትሽ ውጪ ከላይቭ ላይ ውጪ ይለኛል እያየ ነበርና ለምን ታረጋሻለሽ ውጪ የእውነት በቃ እንገናኛለን አሁን ዛሬ ያገኛቸዋል እግዚአብሔር እና ዲጄ ተመቼ ማለት ቺት እንዳርግ ስለው የእውነት ነው ቺት ከኔ ጋር ያደረገው እና አይ ላይክ ኢት ዲጄ እኮ እናቴ ትሙት ሙድ ውስጥ ያለ ሰው ነው። እንዴት ደስ እንደሚለኝ ዲጄ ማለት ከድሮ እንደዚህ የሆነ ረብሻ ምናምን ጸባይ አይወድም። ነገሮች ይገቡታል ወዴት እንደሚሄድ ምናምን በሬዲዮ ቋንቋ ነው እናንተን ከጎናችሁ የሚሆነውና በአሁን ታይም የሚያስፈልገኝ የዲጄ አይነት ቋንቋዎች ናቸው። አያስቅም? እግዚአብሔር ደስ ያለኝ ስንት ሰዓት ድረስ ነበረ ሰዓት አላየሁም፣ ግን እንቅልፍ እንደጠገብኩ ነው አሁን የሚሰማኝ። ጥሩ ነው የተኛው ይሁን። ያ ስንት ሰዓት ነበር? ወደ 2 ሰዓት 3 ሰዓት ላይ አብረን ወጣን። አይ ቲንክ አብረን እንውጣ አልኩትና የሆነ የናቲን ዘፈን ከፍቼ ወጣው። ያቺ ዘፈን በስንት መከራ ነው ያገኘኋት። ልዕልት ነው የምትለው ልዕልት ያ እስከ 1 ሰዓት ዩኬ ዛት ሚንስ በኢሮፕ 2 ሰዓት ድረስ ነበር ራይት ያ ከተኛሽ በጣም ነው የሚደብርሽ። እንቅልፍ የሚወስደኝ አይነት አልነበረም እና ቆይ ንፋስ ተኝና እንትን በይና በጣም ይድከምሽ ፀሐዩ ምትት ያድርግሽና ከዛ ስተኝ በቃ ድብን ትደክም ስለደከምሽ ተኛለሽ ነው እንዴ? ፀሐይ እንደማውደም ቅድም የወፍ ድምጹላ ነበር። ወፎቹም ሄዱ እንትን አሉ መሰለኝ ስደት ሄዱ። አይ ፀሐይ ሲወጣ እኮ አይነ ሰዓቱ እየሄደ ሲሄድ ነው። አሁን እኮ ሄዷል እኮ እኔ ጋር ፀሐይ ነው አለ። ዛሬ ፀሐይ ለምን ፀሐይ አለ? ትላንትናና
ትላንት ወዲያ ፀሐይ የለም ግን በጣም ይሞቃል። የሚገርም ነገር እንደዚህ ልብስ እንኳን ለብሰህ አትተኛም እና በጣም ቤቱ ለምን የመሬት ውስጥ የምን ውስጥ ሁላ ሙቀት ሳጠፋ ከኔም መሰለኝ ምናምን 2 ቀን በጣም ሙቀት ነበር። በጣም መስኮት ሁላ ከፍተህ የሚመጣው ሙቀት ግን ፀሐይ የለም። የሚገርም ነገር ቴምፕሬቸሩ እንዴት ነበር? ሙቀት ነበረ? አሁን እዚህ 20 ነው። አይ ቲንክ ይመስለኛል ዝናብ እየዘነበ የለም እና ሙቀት ወጣ መሰለኝ። ከታች ከውስጥ የሚወጣው አዎ። ኦኬ አሁን እኛ ጋር እዚህ 20 ነው። ስንት ነው በጸሎት አንቺ ጋር ቴምፕሬቸሩ ታውቂያለሽ? ሞባይልሽ ነው ውስጥ 16 ኦኬ ኦኬ። እኔ ያለሁበት 20 ነው አሁን። ስለዚህ ሄዱ ጋር ካፌ ስገዛ መኪና ቻርጅ ለማድረግ እንደምትቆሙ ነው እንደምትቆሙ ኖ ፓር ዛሬ ሰንዴ አይደለም፣ ፍሪ ፓርኪንግ ነው። እሑድ እኮ ፍሪ ነው። ቻርጅ ስታደርግ አንዳንድ ጊዜ ትቆማለች። ኖ ማታ ነው የማደርገው። ይኸውልሽ ማታ ወደ ቤት ልክ ጨርሼ ምናምን ወደ ቤት ልገባ ስል ከዛ የመጨረሻው ሰዓት ላይ ፉል አድርጌ አድራለሁኝ። አሁን ስንት አለኝ? 83% አለኝ። ስለዚህ በኋላ በላው ላይ ጨምርበታለሁ። ቶፕ አፕ ባልጨምርም ችግር የለም፣ ግን ጥሩ ነው 100% ሲኖረው እንትን ታደርጊያለሽ ማለት ነው። አሁን አንቺ ቤትሽ ላይ ከሆነ የቤት ካለሽ ቺፕ ነው። እኔ ፍላት ላይ ስለምኖር የባትሪ ቻርጅ የሚያደርግ መኪና የለኝም፣ ግን ፓርኬ ላይ አለ። ዛት አለብሽ ግድ ነው እኮ አሁን እኮ እየተቀየረ ነው እኮ። ኧረ እኔ ቀልበቢስ ነኝ። ጠዋት ስነሳ ምናልባት አልተሞላ ስራ 10 ደቂቃ 15 ደቂቃ ሲቀረኝ ነው እኔ ከቤት የምወጣው። እንደገና ደግሞ ችግር የለውም እኮ ሰክተሽ ማደር እኮ ነው። ልክ ማታ ስትመጪ ስክታ አድርጊ ውለት አለሽ። ቀስ እያለ ነው የሚሞላው፣ ቀስ እያለ ብዙ ኮስት አያደርግሽም። እዚህ ላይ ቺፕ ነው። ባትሪ ያለው መኪና ችግር አለባቸው የሚሞሉት። ኖ እስካሁን የለም። ይኸውልሽ በእርግጥ ክፍለ ሀገር ምናምን ለመሄድ እንደ ልብሽ ቻርጀር ላታገኝ ትችያለሽ፣ ወይንም ደግሞ በአንድ ቻርጅ ሙሉ ርቀት መንገድ ላትሄጂ ትችያለሽ። እና ምናልባት እሱ ነው እንደዚህ አይነት አሁን ፀሐይ ወጣ ሺት እንዴት ደስ ይላል እኮ አልኩሽ እኮ የሚሞቅ እያለ ነው የሚመጣው። አሁን ለነገሩ እናንተ ጋር በተፈጥሮ ኮልድ ነው፣ በቃ የበረዶ ሀገር እኮ ነው ኖርዌይ። አይ እኔ ያለሁበት እንትን ሁሉንም የአየር ሁኔታዎች የምታስተናግድ ከተማ ነው ያለሁት። አንድ ደግ ሰውዬ ነበር የኔ አለቃ ጓደኛ ነው፣ ኖርዌይ ነው የሚኖረውና አጋጣሚ ሞተ። በአንድ 6 ወር ይሆናል ከሞተ። በጣም ደግ ነው ከሚገባው በላይ እንትን ነው። ኢንጂነር ነው፣ የመርከብ ኢንጂነር ነበረ ሰውየው። እና የኔ አለቃ ደግሞ ባለመርከብ ነው እና በዛይት ሁለቱም ኢንጂነሮች ናቸው፣ ካፒቴን ናቸው። ግን ይሄኛው በመካኒክን በኢንጂነርነት፣ ያኛው ደግሞ በባለቤትነት የመርከብ ባለቤት ነው የኔ አለቃ። እና በጣም ጓደኛ ይመጣል ብዙ ጊዜ ነገ እና በቃ በጣም ቀልደኛ በጣም ምናምን ነውና አሁን በቅርብ ጊዜ 6 ወር ነው ከሞተ። እና በጣም ገርሞኛል። ኖርዌይ ነበር የሚኖረው። አንድ ገርል ፍሬንድ ነበረችው ግሪክ፣ እዛ ይሄዳል ማሳጅ ተደርጎ ምናምን። በጣም በቃ የሚቀልድ ሰው በጣም ደግ ነው። እና ስለ ኖርዌይ ነግረኝ ነበርና የኖርዌይ እንትኑ ላይፎቹ በጣም ጥሩ ነበሩ በቃ። እና 90 ምናምን ሆኖ ነው የሞተው ብታየው፣ በጣም የሚያሳዝን እና በዛ ነው ኖርዌይን በደንብ በጣም የሚያሳዝን 90 ምናምን ሆኖ ነው የሞተው። ኧረ ተው ጃጓርተው ከቀኑ 90 ምናምን ሆኖ ያሳዘነክ 90 ምልሽ በ90 ዓመቱ በጣም አክቲቭ ነው እንጂ ነው ምልሽ። በቃ የ32 ዓመት ገርልፍሬንድ ነበረችው። ዋው 30 ግሪካዊ ነው 32 ዓመት ነው እድሜዋ። እኔ ደግሞ 32 ዓመት አብሮ የኖረው መስሎኝ ዋው እላለሁ። አይደለም ገርልፍሬንድ እንደ ትልልቅ ልጆች አሉት እኮ 2 ልጆች አሉት፣ ትልልቅ ልጆች ያገቡ። አሁን ትቻችሁ ልጠገስ ደህና በቃ ሄዱ። የት ነው የምትሄጂው? ቁጭ በይ እንጂ ቡና ጠጪ። እንደውም ቺት አደርጋለሁ ብያለሁ ቀጠሮ